እሺ ምእመናን እንዴት ናችሁ? አሽቱዬ ኮፒ ሊንክ እያደረግ የኔ ቆንጆ ሰላም ናችሁ? በመላው ዓለም የምትገኙ ኢትዮጵያውያን እንግዲህ ኢሳያስ አፈወርቂ አሽቱ ምን ልትሰሪ ነው አሁን? ፖለቲካ አቁመሽ የለ እንዲ አንቺ እንዴ? የፖለቲካ ሰዓት ነው እንዲ አሁን? ኢሳያስ አፈወርቂ የተናገረው አልሰማሽም? ምን አለ? ቀጠቀጠን እንደ ኢትዮጵያዊነት አዋረድን። ምን አለን? እንዴ ጦርነት የሚባል ነገር አታስቡት። እኛ ከህፃን ልጅ ጋር ጦርነት አና ይሄ ቁጫጭ የሆነ ሰው እያለ ለማኝ እብድ የራሱን ሀገር በጦርነት የሚፈጅ አማራን በጦርነት ትግራይን በጦርነት ያሉን አልሰማሽም? አብይን ሰደበው። እናቴ ህፃን ልጅ ነው ቁጫጭ አለው። አዎ ለማኝ እማይረባ መጀመሪያ የራሱን ሀገር የወጋ መንግስት እንዲህ አይገርምም? ኢሳያስ እንዲህ መናገሩ እኔ አላምንህም። ምን ቲቪ ላይ ነው? ኢሬ ቲቪ ነው። አንቺ ደግሞ ምን ቲቪ ላይ ነው? አንድ ቲቪ ነው ያላችሁ። ኢሬ ቲቪ ምን ቲቪ ላይ ነው ትላለች እንዴ? ኤርትራ ናት ሀገሯ አንድ የሆነ ቲቪ ነው ያላት። ጊዜ ሰጣችሁ እንዴት ስለ እንደዚህ ታወራላችሁ? እንዴት ስለ አብይ አህመድ ታወራላችሁ? እና ሁላችንንም ነው የረገጠን ወይስ አብይን ብቻ ነው? አብይና ብልጽግና። ወንድ ከሆነ ጦርነቱን ይጀምር፣ ወንድነቱን አሳየዋለዋል። እና በአሰብስ ጉዳይ ምን አስተያየት ሰጠ? ወይ አሰብ ጭራሽ ወንድ የሆነ ይሞክረኝ። አሰብት ያለሽ እንዴ አንቺ? እንዴ አብይ እኮ አሁን እየተደራደረ ነው በዚህ ከነ ጅቡቲ ጋር ምናምን አይደለም? እያየው ነበር ዜናዎች። ምንም ነገር የለም። በቃ ወንድ የሆነ ይሞክረኝ አለ። በቃ ወንድ የሆነ ወንድነታችሁን አሳዩ። አብይ አህመድ ለዚህ የመልስ ምት ካልሰጠ እናቴን እንዳገር ተዋርደናል። እንዳገር አምናለሁ። እንግዲህ እንደዚህ ፎከረብን ብቻ። አንተ ምን አባል ሰራ እዚህ አንድ አበባ የምትልከው እዛ እየተሳደበ አንተ እብድ ነግሬ አንዱ ደው እከካ አኩነ ማታታ በልሲታችሁኝ የኮፒ ሊንክ ላድርግ። ኮፒ ሊንክ አድርጊ። እንግዲህ አንዳንድ ሰዎችን እናስገባለን። ተወያዩ። እኔ ልውረድ ከታች። ፖለቲካ ይቅርብሽ አንቺ እኔ ቆንጆ እብድም ኧረ በቃ ቀረ። ሃሽታግ ፖለቲካ ማቆሟን ተጠቀማት። ፖለቲካው ለሱ አይሆንም ሲጀምር። ሰላም ጅቦይ። እሺ ወንድሜ እንዴት ነህ? እግዚአብሔር ይመስገን አማን ነው አለን። ምን ትላለህ? ኧረ እኔ እኛም ራሱ ደነገጥን። ሰምተዋል? ዝም ብለህ ነው ደነገጠን ምናምን የምትለው? ኧረ ሰምተን ደነገጥን፣ ገርሞናል። ምንድን ነው የሰማው? ሳይሰማ ጅቦይ እንዴት አመሸክ? እንዴት ነሽ? ሰላም ነሽ ወይ? አለሁ እኔ እግዚአብሔር ይመስገን። ሰላም ነህ ወይ? ሰላም ነኝ እኔ። ጥብስ የሆነ ወሬ እያወራህ ሰውን በቃ ይላሉ። ምን ትያለሽ? ጅቦ ተናገርኩ እንዴ? እኔን መጀመሪያ ይቅርታ ጠይቅ አንተ ብብታ። ምን ብዬ ነው ይቅርታ የምጠይቀው? ማላውቀውን ነገር እናትህንም እኔንም አስቀይመናል፣ ይቅርታ ትጠይቃለህ? ኧረ በስመ አብ! ምን ብዬ ነው ያስቀየምኳት? ደግሞ እናቴ ትሙት አስቀይማለሁ። አኩነ ማታ ያስገባችው ገስት ጋር አይደለ እንዴ? የተጣላ ነው እኮ። ሰክረህ የምትቀባጠረውን ነገር ካላቁምክ እናቴን እጣላለሁ። ስጣላ ደግሞ ታውቃለህ፣ በቃ በመጨረሻ ነው የምጣልህ። የሚያስጠላጽ እንዴ እኔ አከብርሃለሁ አይደል? እዚህ ቤት ስትገባ በስነ ስርዓት ነው የምታወራው ምናምን። ይቅርታሽ ነውር አይደል እንዴ? የሰው ልጅ ለምንድን ነው እልፍ አላፍ እንዲናገር የምትገፋፋው? እኔ ከገስቱ ጋር ነበር የተጣላሁት። ከገባው ገስት ጋር ዲስሪስፔክት ስላደረገኝ እንጂ እናትን አልተናገርኳትም፣ አንተንም አልተናገርኩም። እኔንም ተናግረኛል። እዛ ገብተህ የተቀባጠርከው ነገር በሰዓቱ አልነበርኩም፣ አስወረደች። ኦኬ እሺ ይቅርታ።
እሺ አሁን ወደ ፖለቲካው ትንታኔ እንሄዳለን። ወንድ እህታችን ቀጥሪታ። አረ በአንተ ነው የሚያምረው ማሬ። ያልሰማሽውን ነገር ነው። እሺ 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 ስፒክ ቀጥል ወንድሜ። ጅቦ እንደምን አለ? አለን አለን። ጉንፋን ይዞሃል እንዴ? ድምጽ ምን ነው ተቀየረ ዛሬ? ጉንፋን፣ ኃይለኛ ጉንፋን ይዞኛል። እኔ እንኳን አሁን ነው ጀስት ጆይን ያልኩት። ምን ላይ ነህ ዛሬ? ኢሳያስ አፈወርቂ አገራችንን ናቀ፣ መንግስታችንን አዋረደ፣ ተሳደበ እንደ ህፃን ልጅ። ጦርነት ምናምን የምትሉትን ነገር እርሱት። ምንድን ነው ድምፅ ያስተጋባል? ቲቪውን ዝጋው፣ ወይ ቀንሰው። ኦኬ ኦኬ፣ ስፒከሩ ነው የሚሆን ለሚተር ነው። ሳተላይት ላይ ቀጥታ ስርጭት የምታዩን በዚህ አጋጣሚ ስትገቡ ቲቪውን ቀንሳችሁ ግቡ። የሳተላይት ቀጥታ ስርጫችን እንደቀጠለ ነው እና በዚህ ጉዳይ ላይ ስትገብታችሁ ተወያዩ። ኢሳያስ አፈወርቂ ለምንድን ነው በዚህ ደረጃ ኢትዮጵያን የናቃት? እሺ ወጀረታይ እንዴ ማን ነው የሚያባራቸው? ሄኖክ ጅቦ እንዴት ነህ? አለን። ሀሳብ አስተያየትህን ስጥ እስቲ። አሰብ ናፍቆናል። ቀይ ባህር ለምንድን ነው አብይ የማይዘምተው ነው የኔ ሀሳብ። ወይ አሰብ እንኳን አሰብን አይደለም ለጦርነት የሚፈልግ ካለ ወንድ የሆነ ይግጠመናል እኮ ተናገር። አልሰማችሁት እኮ አብይ የፎከረ ነበር አይደል? እኛ ናፍቆናል ቀይ ባህር እዛ ማለት አለ። ስለዚህ ተሎ መዝመት አለበት ብዬ አስባለሁ። ምን ትላለህ አንተ? መገፋፋት አለበት። አንተ ዋነኛ አክቲቪስት ነህ፣ የብልጽግና ዋና ቅርብ ሰው ነህና ተሎ ገፋፋቸው። ሲጀምር አገባቢ ይሄ ነው። ካልገባም የሀገራችንን መንግስት በዚህ ደረጃ ማዋረዱ ልክ አይደለም። መንግስት የሆነ ነገር ወራዳ ነው። ጅቦ የሆነ ተንኮል አታስብ ነው ያስገባኝ። አታቀኝም እና ነው ናግባ ተናገር። ኧረ በመብርሃን አንተማ እኔ እኮ ጠርጥሬያለሁ። እኔ እኮ ትግሬ እኮ ነኝ። እሺ ጅቦ ግን በጣም እንትን ሰውየው ያወራው ነገር በጣም ይደብራልና እኔ በጣም ነው የሚያስጠላኝ። መብርሃን ማ አንተ ሙስሊም እንደሆንክ አውቃለሁና ፈሪ አለው ለአብይ አህመድ ፈሪ አለውና አብይ አህመድ ቢፈራም በጣም ጥሩ ስራ ነው የሰራው። ምክንያቱም ቢያንስ ለቤተሰቡ ስላሰበ ከጦርነት አንድ ነገር ጅቦ አንተ ትግሬ ነህና ትንሽ ታውቃለህ ብዬ አስባለሁ። አንድ ጥይት $5 ነው ዋጋው። የአንድ ጥይት አንድ ወታደር ደግሞ ጥይት ተሰክሞ ወደ ጦርነት ሲገባ አነሰ ከተባለ በአንድ ጦርነት ብቻ የአንድ ሰዓት ጦርነት 20 ጥይት ነው የሚተኩሰው እና ስንት $5 ተኮሰ ብላችሁ ታስባላችሁ? የሰው ህይወት ይጠፋ የለ እንዴ? እንኳን እሱ እኮ እንትን አለበት። አያጅቦ ቆይ እሱ ተው ጅቦ ቆይ እሱ ተውና ወንድም የጥይት እኮ ይተካል። የማይተካን ሰው አለ እንደ ሄዶ የሚዋጋው አይገርምም? እነርሱ እንትን ቆይ ለሱ ጀግናው እኮ ወጥቷል እኮ አሁን ሲጀምር ሊዋጋም ቢል እኮ ጀግና የለም ኢትዮጵያ ውስጥ ታውቃለህ። አረ ስለ ጀግናው ምናምን ተይውና ቆይ ልንገርህ ጅቦ ከሱ በላይ ደግሞ ከሱ በፊት ደግሞ መለስ ዜናዊ የሚባል በጣም ፈሪ ነበረና መለስ ዜናዊ የሚባለው ከአብይ አህመድ በፊት የነበረው መለስ ዜናዊ በጣም ፈሪ ነበረ። የነበረው እኮ ኃይለማርያም ደሳለኝ ከሱ በፊት ኃይለማርያም ደሳለኝ እኮ መለስማ ፈሪ አይደለም ኃይለማርያምን ነው። ቆይ ልንገርሽ፣ ፈሪ ማለት ትርጉሙ ልንገርሽማ። ቆይ ከዛ በኋላ ታወሪያለሽ። ፈሪ ማለት ቁም ነገር ያለበት ሰው ነው። ፈሪ የሚባለው የሚያስብ ሰው ነው። ፈሪ የሚባለው ፍርሃተ እግዚአብሔር አምላክ ያለው ሰው ነው። ይሄ ኢሳያስ ያለው ባለፈው ኢሳያስ ያለው ነገር ግን ፈሪ ነው ያለው ለአብይ አህመድ ወይም ፈሪ የሚለው ነገር ኢሳያስ አፈወርቂ የእሱ ወንድሞች እንዳሉ አሜሪካ ነው ያሉት። እሱ ተይውና እኔ 525 የሚባለው ኮማንዶ ነበርኩና የእሱ አዛዥ ማን ነው? እኔ እያለ የሚያወራ ሰው አይመቸኝም። ኮማንዶ ነበር እና ምናርገሽ ወንድሜ ቀጥል።
ዋግ ማን ሰላም ሰማሃል ማለቴ ወይ እንጂ እንዴት ነህ? ሰላም ናችሁ? ደህና መሻችሁ? ሰላም ነህ? ትንሽ ነገር ነው ማለት የምፈልገው። አሁን በዛሬው በነበረው ኢሹ በኢሳያስ አፈወርቂ በሰጠው ኢንተርቪው ላይ ይሄ ነገር የመጣው በመጀመሪያ ደረጃ እዚህ ጋር የደረስንበት ምክንያት ምንድን ነው ብለን ስናስብ የአንድ ሀገር ሶቨርኒቲ ወይም ደግሞ ሉዓላዊነት በመጀመሪያ ጥያቄ ውስጥ ይሰማል። ይሰማል። ሚውት አድርጉ። የገባችሁ አዲስ የገባችሁ ሚውት አድርጉ። ኢትዮጵያዊ ነሽ አይደለ? እኔ ቆንጆ ሰማሃል? ኢትዮጵያዊ እሺ ቀጥይ። ይህንን የሶቨርኒቲ ጥያቄ ውስጥ ሀገራችንን ስለከተት ነው በመጀመሪያ ደረጃ። እየሰማንሽ ነው። ተቋረጥሽ? ኧረ ሰማሃል? ወዬ አልሰማም። አሁን ትቀጥይ። ምንድነው እዚህ የደረስንበት ሌቭል አድዋን የመሰለ ታሪክ ያላትን ሀገር በአንድ የወንድማማቾች ጥል መሀል የሆነ ሰውን አጋር አድርገህ ጠርተህ እዛ ውስጥ በማካተታችን ምክንያት አሁን ላለንበት የሉዓላዊነት ጥያቄ ገብተናል ብዬ ነው የማስበው። ይሄንን ንቀት ያመጣው ደግሞ ይሄ ነው ስታርቲንግ ፖይንቱ። በመጀመሪያ ከመሰረቱ ነው መጀመሪያ ያለብን ብዬ ስለማስብ ማለት ነው። ይህ ሰውዬ አሁን ዛሬ ኢትዮጵያን ቢንቅ ምንም ሊገርመን አይገባም ለማለት ነው። መጀመሪያ እኛ ራሳችንን ይናቅ ነው። አሁን ይሄ ሳይሆን ሊያሳስበን የሚገባው አሁን የደረስንበት ሶሻል፣ ኢኮኖሚካል፣ ካልቸራል ምንም አይነት በእነዚህ ሁኔታዎች ክራይሲስ ገብቶብናል። እኛ የብር ጉዳይ ወይ የሰላም ጉዳይ ብቻ አይደለም ጥያቄያችን፣ ማንነት አይደንቲቲ ክራይሲስ ሁሉ አካተናል። ኢን ሂስትሪ የሌላቸው አገሮች ታሪክ የሌላቸውን ታሪክ ቢውልድ ለማድረግ በሚጣጣሩበት ጊዜ እኛ ይሄን ሁሉ የ3000 ታሪክ አለን እንትን አለን በማለት ብቻ ማለት ነው which is እኛ ኤክሰርሳይዝ እያደረግነው የሌለውን ነገር አሁን ከረንትሊ እኛ ከዛ ታሪክ ተነስተን እኛ ምን ላይ ነን ብለን ሳንጠይቅ አሁን እዚህ ደርሰናል። ይሄ ንቀት ያመጣው በመጀመሪያ ስታርቲንግ ፖይንቱ ይሄ ነበር። ይሄ ሰውዬ ደግሞ እንኳን እኛን ህዝቡን የናቀ ሰው ነው። which is አይገርምም። እና ኢትዮጵያን ተዘጋጅታችኋል? አሁን ሲናገር እንደነበረው ኢሳያስ አፈወርቂ ቀጠቀጣችኋል። በቃ ባጭሩ ቀጠቀጣችኋል። እናቴቱም ታችሉኝም በትግርኛ ሲያወራ አዲስ አበባ ከዚህ በላይ ምንም ያወራል ብለን ኤክስፔክት አናረግም። እኛም ከዚህ ውጭ ምንም ሊያወራው የሚችል ነገር የለም። ሰውዬው አብይ አህመድ ማለት አንደኛ ለማኝ ነው አለ፣ ቆሻሻ ነው አለ፣ ያላለው ነገር የለም። ከዛ የራሱን ህዝብ የሚወጋ ደደብ ነው አለ፣ ባለጌ ነው፣ ህፃን ነው። እና እኔ ጋር ጦርነት የኤርትራ ህዝብ ይሄ ሁሉ ካራክተር አየህ፣ ይሄ ሁሉ ካራክተር ከየት ነው ያመጣው? ይህ ሰውዬ ገምቶታል። እኛ እንደ ሲቲዝን ነው አይደለም፣ እንደ ህዝብ ነው። ይሄ ሊደር ነው። አሁን እነሱ ባሉበት ሌቭል ደግሞ ባላቸው የፖለቲካ እውቀት ደረጃ ተያይተው ይሄንን ዴፊኒሽን ሰጥቷል ስለ አብይ አህመድ። የእሱ ደግሞ ምናልባት ሞር ሊሆን ይችላል። ይሄ ሰውዬ አሁን ዴፊኒሽን ለስ ሁላ ሊሆን ይችላል። ኢሳያስ አፈወርቂ ማለት ቢያንስ የኛ መሪ ዲፋይን የሚደረግ ሊሆን ይችላል። ይሄኛው ምንም ዲፋይን ሊደረግ የማይችል አይነትም ሊሆን ይችላል ብዬ ነው ማስበው። አሁን እሱን በምንድን ነው እስቲ ልትገልጸው የምችለው? 30 ዓመት ህዝቡን እንደዚህ አጥሮ እንደዚህ አይነት ወሬ የሚያወራ ሰው፣ ዋን ስቴፕ አሄድ ማሻገር የማይችል ሰው ዋት ምንድን ነው የሚገርምህ? ይሄንን በማለቱ አንተ ተገርመህ ነው በእውነቱ? አንደኛ ነገር መገረም ነው። ሁለተኛ ነገር ደግሞ እኛ ኢትዮጵያዊ ነን። የአገር መሪያችን በዚህ ደረጃ ኦፍኮርስ እኔም ራሱ አም ሶሪ ስላቋረጥኩ፣ ግን እኔም ራሱ ይሄንን ነገር ለመሪ ዲዘርቭ ያደርጋል ብዬ አላስብም። ምንም ማደንቀውም ክሪቲሳይዝ ማድረገውም ነገር ቢኖረኝም መሪ ነው። ምንም እሱን የማክበር ግዴታ አለብኝ። በማከብረው መንገድ አከብረዋለሁ። ግን ደግሞ ብንቀውም እኔ ብንቀው ነው የሚሻለኝ እንጂ ማንም መጥቶ እንዲንቅልኝ አልፈልግም። ቴንኪው ሰማሊ፣ ይህን ነው የምንፈልገው። እሺ ወደ ቀጣይ ተናጋሪ አኩነ ማታታ እናልፋለን።
እሺ አመሰግናለሁ። በመጀመሪያ ደረጃ ከታች የምታቃጥሩ ለፍላፊዎች ስነ ስርዓት አድርጉ። የኔን ማንነት አታውቁም። ሲቀጥል ኢሳያስ አፈወርቂ በኮንፊደንስ እንደዛ ሊናገር የቻለው ቀጥል። እንደዛ ሆኖ ሊበጠረቅ የቻለው አብይ አህመድ ከጎኑ ምንም አይነት ተዋጊ ኃይል እንደሌለው ተገንዝቧል። አማራውም እየተዋጋ ነው፣ ትግራዩም ተዋግቶ አኩርፎ ነው ያለው እና ፈራህ ነዳይ ሱሱ እያለ ፈሪ ለማኝ ነዳይ በተለይ አዳምጬዋለሁ። ይህ ማዕድን ዘራፊ ቴድሮስ ሚዩት አድርግ። እሺ ቀጥል። እኛ ጦርነትን ኮሌጅ ትምህርት ቤት ሄደን አይደለም የምናውቀው፣ በተግባር ነው። ይህን ሁሉ ሊያስብለው የቻለው እንደ ሀገር ተዋርደናል። ጠንካራ ጀግና መሪ፣ ኢትዮጵያን የሚያፈቅር ባድመ ላይ እንዳርበደበድ ነው የሚያርበደብድ ኃይል አሁን ተበትኖ ነው ያለው። ግማሹ ቲዴፍ ነው፣ ግማሹ ፋኖ ነው፣ ግማሹ ወጥቷል ውጭ እና ያ ነው ኮንፊደንስ የሰጠው። ስለዚህ አብይ አህመድ በእልህ ተነሳስቶ ብሔራዊ እርቅ አድርጎ መበቀል አለበት። ያኔ ብሔራዊ እርቅ ሰላም። አወራሩን ከሰማሁ እኮ ንቀት እኮ ነው። በቃ ምንም አታመጡም እኮ ነው። አንተ ኢትዮጵያ አይደል? ኮምፕሊትሊ ንቀት ነው። ኢትዮጵያ አይደል? አይሰማህም? ኢትዮጵያን በዚህ ደረጃ ኢሳያስ አፈወርቂ ሲንቅ ምን ተሰማ? ሊያምህ ይገባል እኮ። አንድ መንግስት መሪ ብቻ እኮ አይደለም እንደዛ የተሳደበው፣ ህዝቡንም እኮ ነው። ለኢትዮጵያ አላለም፣ ለብልጽግና ኖ መስተካከል አለበት። ወገን ተራ እየጠበቅን ነው። ተራ እየጠበቅን አብይ አህመድ እኮ የ130 ሚሊዮን ህዝብ መሪ ነው እኮ ይኖ 130 ሚሊዮኑን ወክሎ የሚመራ ጠቅላይ ሚኒስትር ነው። ፈራህ ፈሪ የሚመራው ህዝብም ማለት ነው። ነዳይ ለማኝ ያጣ የነጣ ማለት ነው። ህዝቡም አብይ አህመድማ ሀብታም እኮ ነው፣ ሚሊዮነር ነው፣ ጠቅላይ ሚኒስትር ነው። አመሰግናለሁ በእውነቱ እድል ስለተሰጠኝ። አኩና መታታ አዳምጠኛ እንዴ። ትልልቅ ሰው ሲያወራ ልጆች ይሰማሉ ይባላል። ምን ለማለት ነው? አሁ በታሪክ እርስ በርሳችን አሁን በጣም ደም ማፋሰስ ውስጥ ገብተን ይሆናል። ግን ሁላችንም ደማችን ውስጥ ኢትዮጵያዊነት አለ። በስደትም ኑር በምንም ኑር። ኤርትራ የአንድ ሳምንት ጉዳይ ነች። ጦርነት ብንጀምር የአንድ ሳምንት በእውነት ነው የምልህ። ከጫፍ ጫፍ የማይነሳ እንዲህ ኢሳያስ እየዛተብን ነው፣ እያስፈራራን ነው። እናቴ ትሙት ሲናገር የሰምችው ድንግጥ ያልኩት ይህ ህፃን ለማኝ አገሩን ለሌላ አሳልፎ የሰጠ ተላላኪ ምናምን እያለ እኮ ይሰድብ። እንዲህ ዳኒ እዚህ መተህ የሳምንት ስራ ነው ትለዋለህ። ደግሞ እርጉሞች ናቸው ኤርትራውያን። እናቴ ትሙት ይቀጠቅጡናል እንዳየሁት ከሆነ ካነጋገሩ እንደሆነ እንዲህ እነማን ናቸው አለ እኮ። ይህ ዝም ብሎ እና ኤርትራ ህዝብ ቅሰን ጦርነት ዝባሃል የለን ይላችኋል። ጦርነት የሚባል ነገር የለም። ዳይስፖራ ተዘጋጀው፣ ተዳለው። ወንድሞች እባካችሁ ስለ ሀገራችሁ ቁሙ። እናቴን በተለይ ኢትዮጵያ የሆናችሁ ቢኒ ተጋዳላይ። እሺ አያጅቦ እንዴት ነው ወንድሜ?
ሰላም ነኝ። አንተ እንዴት ነህ? አለሁልህ ወንድሜዋ። ለመንግስታችን ሲሰድቡ በኋላ አሉ ኢሳያስ አፈወርቂ። ምን ተሰማህ እንደ አንድ ትግራዋይ ኢትዮጵያዊ? ወጡ ተሰብስቦ ሒዝና ሄዶ ነዚ ኸርናፍ ኣኽብቦ ሕጂ ቢኒ ዘይተመኽሮ ዝሓውኹም ዲ ዘይተመኽሮ እንታይ ናይታቶም ወሃብ ቃል ኮይኑ ትንፋስና ምቕና ዘሎ ናይ ተበዲሩ ዓብይ ኢትዮጵያዊ ሆኖ ጅቡ እንታይ ገብር ዝሕሱ ሰዓቶም ዝውዕል ዘሎ ተቐቲልና ኢኻ እስኻትኩም ናባና ክትበሱ ኢኹም ግደፍ ትብሎ ነው እኛ ነውሪ የምትሉብን ተረጉላችኋለን። ቀጽል ሃቢኒ ተመኽሮ ደኾነ ዝሓቁማ ተመኽሮ እንታይ ጌራ ያጅቦ እኔ ኤርትራ መንግስት እየዛተበት ነው። ዳኒና ግደፍ ራዮ ይቀልድ እዩ ዘሎ ብሃገርና ብህዝብና ምስኣቶም ኮይኑ ይቀልደልና እዩ ዘሎ ግደፍ በልዎ ድሓራይ ናይና ስጉምቲ ምስ ፈፀሰርና ጣጣ የብልና ግደፍ በልዎ አንተ ኢሳያስ ኣይኮነ እሱ ዝፀርፍ ፈሊጡ ንኤርትራውያን ኤርትራን እዩ ምስኣቶም ኮይኑ ዝፃርፍ ግደፍ ኢሳያስ ሕጂ ናይና ቢኒ ነገረኩም ኣለና ግደፍ ትብሎ ብውሽጢ ግደፍ በልዎ ተዘይቋሪፅ ዋጋ ክንቆርፆ ኢና ክሳዱ አንገቱን ነው የምንቆርጠው ካላረፈ። ድሓራይ ፅባዕንጎ ከምዚ ገይርኩም ካትብሉ ኢኹም ቢኒ እንታይ ትብላለኻ? መልስ ምን ኣነ እንታይ እሞ ከበለ ኣይተኸታተልኩሞ ግን ኣያጅቦ ቆልዓ ኣይኮነን መኸርዎ ፈሊጡ በዚ ካሊእ ይብል በቲ ካሊእ እንዳበለ ይህርመና ኣሎ ግደፍ ብሎ እጂ ቢኒ ሓወይ ንስኻ ኢትዮጵያ ኢኻ ሙሽ ቢኒ ሓወይ ኢትዮጵያ ነሻ ኢትዮጵያ ናይ ትግራይ እያ የኢትዮጵያ መንግስትን አሁን እንደዛ በዚህ ደረጃ ሲያብጠለጥለው ሲሰድቡ ኢሳያስ አፈወርቂን እንደማየት የሚያሳዝን ነገር አለ። أنا بوليتيكية أنا وعلم كده. حمد قبر بيني قد هيدي. بوليتيكية أنا من كده دينا. براوة إيه أنا. ኤርትራውያን የተረገሙ ናቸው። ተዋጊ ናቸው። በዚህ አጋጣሚ አደገኛ ተዋጊዎች ናቸው። እናቴ ጎበዞች ናቸው ውጊያ ላይ። ግን ኢትዮጵያን እንዴት ነው አብይ አህመድ መልስ ካልሰጠ ደግሞ በቃ ተዋርደናል። እንደ ሀገር ቅሌታችንን ተከናንበላል። እናቴ የሰደቡ ስድብ እኮ ስድብ አይደለም። ሙሉ መግለጫውን ብልጽግናን ቀይ ባህሬኛ ነው እያለ አሰብ በራችን ነው እያለ አስቡት። ለወራት በኢቲቪ በምናምን ወታደሩ ካርታ ይዞ ይወጣል ምናምን። ኢሳያስ አፈወርቂ ምን እንዳሰባላ ነገር በ8 ደቂቃ ነው የገለጻቸው። 8 ደቂቃ። እነዚህ ዝም ብለው ወረኞች ናቸው። ገላፋት ይሁን ምንድን ነበር አጭበርባሪዎች። ህፃን ልጅ ቆልዓ ነው ይላል። ቆልዓ ነው በቃ የትም አባቱ አይደርስም። ወንድ ከሆነ እስቲ ይሞክረው ጦርነቱ። ከዛ ምን እንደሚፈጠር ምን ተማምኖ ነው የሰውዬ? ምን ተማምኖ? እኛ ኢትዮጵያን አብይ አህመድ መንግስታችን እንዲህ እየተሰደበ እንዲህ እየተዋረደ እንዲህ 100 ምናምን ሚሊዮን ህዝብ መሪ በ3 ሚሊዮን ህዝብ መሪ እንዴት ቁጣችንን ማሰማት አለብን። ታብታባ ጸንዬ የኔ ቆንጆ ፒን አረግሻለ። እስቲ ኮፒ ሊንክ አርጉ፣ ታብታባ አርጉ በእናታችሁ። እንዴት ነው እንደዚህ አይነት ውርደት የገጠመን? አገራችን እንዴት በኤርትራ ነው የዛትብን? ኤርትራውያን አራችሁን እናብላችኋለን። እስቲ ሞክሩን። እሺ ወንድሜ ገብታል። ወንድም ይቻል እንዴት ነህ ያጅቦ? ሰላም እንደ ወንድም ይቻል ደህና እንዴት ነህ? አለን። ኢሳያስ አፈወርቂን ታይ ብላለሁ። ኢሳያስ ጥሩ አደረገ። ደህና አድርጎ ነው የገለጸው። እንዴ ለምን እንስኻ ትግራይ ዲኻ ሞ ኢሳያስ እውን ጸላይና እንዲሁ ሁሉም ጸላእትና እሞ እንታይ እርስ በርሶም እንታይ መጎር ነው
ግን ምን ይሰር ይመስልህ? ከብልጽግና ይሰር ኢሳያስ ይሰር ምን ይመስልህ? ሚስጥር ከምስጥር እንታይ ኢሳያስ ታይ ዓቕሚ ኣለዎ ዓቕሚ ዘይብሉ ተጋርኩ ያውቃሉ እኮ እናቴ እናውጣ እያንዳንዱን ትግራዊ ጠይቀው አብይና ኢሳያስ ቢገጥሙ ያሸንፋል ብትለው ያው ደስ አይላቸውም። ግን አብይ አህመድ ነው የሚሉት በውስጥ ነው ጊዜ በሚስጥር በትግርኛ ስጠይቃቸው ኪዳነ ሓወይ ካሕሳይ መፂኻ ዲኻ እናቴ አብይ አሜሪካ ተቀጥተዋል። ቅጥቅጥ ነው የሚያደርገው። ምክንያቱም ብዛት የህዝብ ብዛት አለ፣ የወታደር ብዛት አለ። ዝም ብሎ ነው የሚማግዳቸው እያስገባህ ምናምን። አሁን እነዛ ወታደር የላቸው ወታደር የላቸው። እንዴት እኔ አላቅም። ግን የንቀቱ ንቀት 8 ደቂቃ ብቻ ሊያወራ እነዚህ ቆሻሻዎች ናቸው ምናምን እያናናቀ ምናምን የገዛ ህዝቡን በአማራ ላይ ጦርነት፣ በትግራይ ላይ ጦርነት ለመጀመሪያ ጊዜ ትግራይን ወጋ ሲል አብይ አህመድ እናቴ ትሙት ለመጀመሪያ ጊዜ ኢሳያስ አፈወርቂ ኦሮሚያ ክልል አሁን ከዚህ በፊት ኦሮሞማ ብሎ ተናግሮ ጃስ አሉት መሰለኝ። አሁን ኦሮሚያ ክልልም ጦርነት አለ። የራሱን ዜጋ የሚወጋ እንዴት ነው ከኛ ጋር መግጠም የሚችለው ምናምን አለ። የፋኖን ኃይልም ማነስ የፋኖ ኃይል እጅ እየሰጠ መሆኑን አልሰማም ኢሳያስ አፈወርቂ። አመራሩ ስልችት ብሎት አብይ አህመድ እኮ አሰለቻቸው። እዛው ለዛው ድክም አረጋቸው። ወደ ኤሬ ሰሚዕካ ዶ ፅቡቅ ጌርካ ሰሚዐዮ ንሕና ኣነ ብቀዳም እንተይለካ ነይረ መሲልካ ሓደ ኤርትራዊ ሲ ክንድምታይ አማርኛ ግበራቸው፣ አማርኛ አርጋቸው። አማርኛ አንድ ኤርትራዊ ስንት ኢትዮጵያዊ ነው ያልኩ ባለፈው ስንት አልክ? እኛ እኮ አንድ ኤርትራዊ እንደ 10,000 አንድ ኢትዮጵያዊ ነው የምንዋጋው። ግን ይህ እኮ አሁን እኔን እየናከኝ እኮ ነው፣ እየሰደብከኝ ነው። ኢትዮጵያዊ ቤት ገብተህ ንቀት እኮ ነውር እኮ ነው። አንተ ስለኛ የምታወራውስ? እኔ ንቅ ያላወራሁኝ አሁን ኤርትራን ምናምን በህዝብ ብዛት አለ ምናምን ሲጀመር እኛ በ91 ነፃነታችን ነፃነትን የሰጠ ትግራዋይ ነው ሌባ። የኢትዮጵያ ወታደር ዝም ብሎ ኤርትራ ቢገባ አይደለም የኤርትራን ወታደር እንዲህ አንዳንድ ኤርትራዊ ይዞ አይመጣም። አንዳንድ ኤርትራዊ ሁሉ እንግዲህ ይቀጠቅጡናል። አራችንን ያበሉናል። አያሸንፉን። ማሸነፍ አያሸንፉ። አራችንን ነው የሚያበሉ። ቅጥ ለዛ ላይ ደግሞ የትግራይ ኃይል ወሳኝ ቦታ ነው። አሁን በዚህ ሰዓት ወሳኝ አሁን የትግራይ ኃይል ነው። በቃ ከሁሉም የትግራይ ኃይልን የያዘ ያሸንፋል። እናቴን ያሸንፋል። የትግራይ ኃይል ደግሞ ለሁለት ተከፍሏል። በቃ ደም ተፋሰስ ነው የሚሆነው። ደም ተፋሰስ። የነ ጻድቃን ኃይል አለ፣ የነ ደብረ ጽዮን ኃይል አለ። በዚህ አብይ ጋር ናቸው። በዛ በኩል የነ ጻድቃን የነ ከኤርትራ ጋር ናቸው። ቀጠቀጣቀጥ ተቀጣቀጥ። እሺ ወንድሜ ገብተሃል። ሰላም አያጅቦ እመነኝ ነው የምልህ። ሻዕብያ ትግሬን ተማምኖ ነው እንጂ የመጨረሻ እንደ ዘንድሮ ቀዝኖ አያውቅም። ግን ትግሬ እንደሚጠብቀው ስለሚያውቅ ፊቱ ላይ አንብበው እንዳለ በፍርሃት ሳቅ ሲስቀው የነበረው የፍርሃት ሳቅ እኮ ነው። እምነቴን ነው የምነግርህ። ግን ትግሬን ዘበኛ ስላስቀመጠ ከፊት ሊደነፋ ቻለ እና ቀለል አሳብኝ ነው የምነግርህ። ጨካኝ ነው የመጣበት እንደማይለቁ ወጣቱ እኮ ያለው እንዳለ እኮ ባሰልጣኝ ትግራይ እኮ አሁን እንትን ሆናለች እኮ ሳዋ ሆናለች። የሻዕብያ ሳዋ ሆና እሱ ቁጭ ብሎ እየተመለከተ ነው እዛ። ስለዚህ ለሻዕብያ ለመቅበር አብሶሉትሊ ያውቃል ኢትዮጵያ አንዱ ሆኖ እንደሚነሳ። እንደ ዘንድሮ ራሱ እንደዚህ ቀዝኖ ያውቃል። በህይወቴ እንደዚህ አይነት ጨካኝ መሪ አይቻላል እኮ ነው ያለው። ግን ማን ያሸንፋል? አሁን ማን ያሸንፋል? አብሶሉትሊ ነው የትግራይን ኃይል አውጥተህ ኢትዮጵያ አብሶሉትሊ እንዴት በለኝ
እንደ ህዝብ ነው የተነሳው። የዘንድሮ ይለያል። የ83 እንዳይመስለ የ80 ብላ ብላ። አሁን እኮ እንዳለ ትውልድ እኮ የነቃ እኮ ነው። በቴክኖሎጂ በምናምን ትቀልዳለህ እንዴ? የጥንት ብታሪክ ብታወራ አይሰራም። እንደ ህዝብ ነው ብትገድለው ራሱ እኮ አጨርሰው። ጥይት ጨርሰ ነው በቃ እጅም ሰጠው ገብቷል። ጥይትን ጨርሰ ትግሬ ጋር የገጠመው ፈተና ላየህም እንደ የሁላ ማርኮ ምን ያርገው ምን ያብላው? እንዴት እንሆን ነው እኮ እንዴት እናርገው? በቃ እነዚህ ሰዎች በዙብን ነው ገባባል። እዚህ ዲፕሎማሲ አለው አብዛኛው ከተነሳ ዋጥ ነው የሚያደርገው። ቤት ነው የሚመጣው ስትለው ፍራቻ ወይ በኦም ሀጀ ወይ በዚህ በሁሉ ይመጥብናል። የትግራይ ኃይልን ከያዘ እኮ ትንሽ ይከብዳል እኮ ኢትዮጵያ። እሱ ነው በቃ አሁን ለእኛ ካንሰር የሆነብን የትግራይ ኃይል ነው እንጂ አልኩ የእሱ ጋርድ የሆነ በቃ እኔን ቅበረኝ ነው እያለ ያለው የትግራይ ኃይል። እሱ ከጸዳ አልኩ ሻዕብያ የደቂቃ ነው እሱ ከጸዳ። ምክንያቱም ከጥንት እሱ ነው የሚያሳይ። እሱ ማጽናት ይከብዳል። አሁን እንዲህ ካልተማምነው ካልገቡ በስተቀር ካልተደራደሩ በስተቀር ኤግዛክትሊ ዛት ዘ ፕሮብሌም። በቃ አሁን ኢትዮጵያ አንቆ የያዛት ወይ ኢትዮጵያ ሆኖ ኢትዮጵያ አይሆን ወይ ወደዛ ሄድ በቃ ካንሰር ሆኖ ለትግራይንም ቆልፎ ያዘው ለኢትዮጵያውያንም ቆልፎ ያዘው። አሁን በትገለው ትግሬው ከሆነ ምሳሌ በቃ ወይ ለስጋ ወይ ለነፍስ ግራ ገባልኩ። ለምን ነው ገብቷል ማለት ስለዚህ ትግራይ ዲኻ ዛስዋይ ምራልከ ትግራይ ዲኻ ኦፍ ኮርስ ትግራይ አነ ተደኸን ጅባሓዊ ትግራይ ምስሆናት ናይ ትግራይ ሓይሊ ትፈልጦ ኢኻ ሕጂ እናሰልጠና አሉ። ብሑማራ በኩል አሉ፣ በሱዳን በኩል አሉ። ፀገም እኮ እዩ ተረዲካ ዚ ሓይሊ አሸጋሪ እዩ። ኤግዛክትሊ ሕጂ ግን እንታይ ኢና ክንገብር መስለካ እቲ ናይ ትግራይ ሓይሊ ምስ ተቐበረ ወይ ከዓ ሓደ ይውልድ ወይ ኣዲስ ኣበባ ይምፃእ ከመይልካ ትቀብሮን እዚ ናውፃእ ወይ ኣብዪ ኣሕመድ ቀበሪ ማለት እዩ ወይ ኣብዪ ኣሕመድ ወይ አብይ አህመድ ይቀበል የትግራይ ኃይል ነው ልትቀብሯቸው። በጣም 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 እኮ ነው የተዘጋጁት። በጣም ግን አሁን አብይ አህመድ ምንድን ነው ማድረግ ያለበት? የፕሪቶሪያ ስምምነት ቀጥታ ተፈጻሚ መሆን አለበት። ቀጥታ ትግራይ የሚሉትን እሺ 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 ብሎ ኢሳያስን ማጥፋት። ኢሳያስ ደግሞ ምን ይላቸዋል? ደብረጽዮን እሱ ሰውዬ እሺ እሺ ብላችሁት እኔን ብታጠፉኝ ሞሉ ሰው ያጠፋችኋል። ተው ሓደ እንሁን። አሁን እኮ በቃ ድንብርብራችን ወጣ እኮ ኢሳያስን አብሮ ከቀጠቀጡት የትግራይ ኃይል በኋላ ላይ መቀጥቀጡ አይቀርም። ገባ? አሁን የአማራውን አስታግሶታል እኮ አብይ አህመድ የአማራውን አስታግሶታል። እናቴ ትሙት ከበባ ውስጥ ምናምን አስገብቷቸው ሁሉንም በወለጋ በኩል ያለውን ኦነግ ምናምን እሱንም አስታግሶታል። አሁን የቀረች የትግራይ ኃይል ብቻ ነች። እሷን ደግሞ አሁን አብይ አህመድ ወደ ኤርትራ ከሚተኩስ ወደ ትግራይ ቢተኩስ ይቀርበዋል። ወደ ኤርትራም ከተኮሰ ችግር ነው፣ ወደ ትግራይም ከተኮሰ ችግር። ለምን አንዱ ከጠፋ መኖሬ። አሁን ኢሳያስ ቢጠፋ ቀጣይ ትግራይ፣ አሁን ትግራይ ቢጠፋ ኤርትራ ትረድይዋል። ቀጻልት ኤርትራ ከም ደርግ ክሩ የሞጽዮች ጌታዊ ኢሳያስ አፈወርቂ እንደዚህ ሲደነፋ ይቻላል። ያስፈራሉ። እነዛም እኮ ጀግኖች ናቸው። በጣም ነው የሚያስፈሩት። እሺ ጅቦ ሞኒካ ሰላም ነው ብሮ። ደሃን ነው ሞኒካ ሀብታዬ። ሞኒካ ዲያ አንተ እንደዛ አይነት ፉከራ ስትሰማ ለምንድን ነው ልጇ ተስወጣም? ማነው ስሙ? ፖርጫ አሁን ከም ሓደ ኤርትራዊ አዳምጠኝ ወድቤ። አብይ አህመድና ኢሳያስ አፈወርቂ እንደ ሀገር ቢገጥሙ ማን ያሸንፋል? ሳትዋሽ ከም ኤርትራዊ ሓቂ ተዛረብ እንዴ። ሁን ዳኸታ የተረገመ ሰው እኮ ነው ኢሳያስ አፈወርቂ። ትቀልዳል እንዴ? ንስሓደ እውን ተረገመ እንዲሁ አብይ አህመድ ከመይ ገይሩ ገለ ይበታትናሉ። እኔ መሬት ገለ ትሪኦ ተኸለኻ ሕሙም ኮይ ካልኩሌሽን ኮይ ኣረ ግደፍ ሕጂ እዛ ናይ ትግራይ ሓይሊ እኳ ኣፀጊማ ዘላ እምበር ሕጂ ከኣቲ ነይሩ እኮ ሕጂ ተክገብራሎ መሲልካ እዚ ሰብኣይ እዚ ንደብረፅን ዘሎ ሚሳይልን ራዳርኒ ክበሎ ተረዲካ ኣሎ መቐለ ኮይና ክትድብድባ ዘለካ ናውፃዕካ ትውፃዕና ጉም ሻዕብያ እኛ ሊያዋጉን እኮ ነው። የተረገሙ ናቸው እኮ እነዚህ። አሁን ብቻውን አይችልም። ኤርትራ ከኢትዮጵያ ጋር ገጥማ ፍጹም አትችልም። መሬትና ሰማይ ይደባለቃል። ትግራይ አብይ ጋር ገጥማ ፍጹም አትችልም።
አሁን ምንድነው የሚሆነው? አብይ ወደ ትግራይ ከተኮሰ ኢሳያስ ቀጥታ ነው የሚቀላቀል። አይኑን ሳያሽ ደብረ ጽዮን ሳይጠይቀው ነው የሚገባው። እናቴቱ ምክንያቱም ትግራይን ካጠፋ በኋላ እነሱ ነው የሚያጠፋቸው። አሁን ቀጥታ አብይ አህመድ ኤርትራን ቢመታ ተጋሩ ደግሞ ቀጥታ ነው ደግሞ ተደርበው የሚቀጠቅጡት። ለምን? ኢሳያስ ከጠፋ በኋላ ያጠፋቸው። አሁን እዚህ ጋር ውጥረት እዚህ ጋር እኮ ያለ አብይ ምን አደረገ? አሁን ይህን የአማራን ኃይል መጀመሪያ ላስታግሰዋል። አስታገሳቸው። ሁሉ ስርዓት አስያዛቸው። አሁን እጃቸው እየሰጡ ነው። ወለጋ ውስጥ ያለውን ከበባ ውስጥ አስቀሙጣል ምናምን። ሼሪንግ ሃሽታግ ምን ላድርጋችሁ? እስቲ ኮፒ ሊንክ ታርጉ፣ ኮፒ ሊንክ ታብታብ አድርጉ። ከዛ መሀሪ ይገባል። ወይ መሀሪ ይገባል። የታለ መሀሪ? ከዛ አሁን ሁለቱም እየተጠባበቁ ነው። እናትኛን ያን ጅቦዬ በግድ እኮ ነው የሚደጋገፉ። ጅቦ ሳይወድ በግድ ጅቦ ከትላንትናው ከኢሳያስ ኢንተርቪው በኋላ ምን ተፈጠረ መሰለህ? አዲስ ነገር ልንገርህ። ቀጥታ የሶማሌው መንግስት ኢማራትን አባረረ። አላየሁም። እሱም ኒውስስ አላየሁም። እናቴ ትሙት ነው። የሶማሊያ መንግስት ቀጥታ ኢማራትን አባረረ። አሁን ይኸው አዳምጠኝ። ኖ ፖለቲካው የሚሰራ ሁሉ እንንገርህ። ኢሳያስ ምን እንደሚሰራ ያለው እንዴት እንደሚከዳ ያለው ይኸው አዳምጠኝ ወንድሜ። ስለ ዓለሙ ትተህ ስለ አገራችን እናውራ። አሁን እንዴት እንደምትከበብ ያለ ልንገርህ። ናውጣ እየተከበብክ ደግሞ ሙዚቃ አለ። አንተ ዩቲዩቤን ስትራይክ ታስመታብኛለህ። ናውጣ አንተ መሐሪ ራስ። እሺ ቀጥል ወንድሜ። አንተ ደፋሮች ናቸው እኮ ኤርትራውያን። እናቴ ትሙት እንዴት እንደሚንቁ ነው። እኛ ቤት መጥተው ጅቦ ስማ፣ ጅቦ አንዴ ልንገርህ። ምን አለ መሰለህ፣ መናቅ አለመናቅ አይደለም። ሲጀመር ለእኛ ሁሌ አስተሳሰባችሁ እናንተ እንደ ትንሽ ሀገር ምንም እንደማይሰራ ምናምን ነው። እኛ ጦርነት ከመጣ ለነፃነታችን እንዲያውም 30 ዓመት ፈጅቷል። ገባ? እኛ እጃችን የምንሰጥ ህዝብ አይደለንም። አሁን የአማራ ፋኖ እንደዚህ ፈታ፣ ከፈለጉ ይፍቱ፣ ካልፈለጉ ደግሞ ለነፃነታቸው እስከሆነ ድረስ መዋጋት ይሁን ለነፃነታቸው መቆም የእነሱ ጉዳይ ነው። እኛ ግን አንድ ሰው እስከምንቀር ድረስ ኤርትራን ከመውደድና ለኤርትራ መስዋዕት ከመክፈል ወደኋላ ምን ወንድሜ፣ እንደዚህ አይነት ፉከራ መንጌም እንደዛ ይል ነበረ። አንድ ሰው እስኪቀረን ይሄ ፉከራ ምንም አይሰራም። በአሁኑ ጊዜ አዳምጠኝ። አሁን 83 አለ። እኛ እኮ ፎክረን አይደለም። ትግሬ ጋር ሂደህ ስትንበረከክ እኮ 30 ዓመት ሙሉ ማን ነው የተንበረከከው? ትግሬ ሲለምንህ እንኳ አብፀሐካ እያለ ሲለምንህ ወንድሞቻችን ናቸው ትግሬዎች። ጀግና ስትጫወት ፖለቲካ ያለ እኮ ትግራይ ውስጥ አልታረቅም ብለህ አሁን ትግሬ ጀግና መሆኑ አይተህ ኢትዮጵያ ሊበላ መሆኑ ስታቅ አብይ አህመድ ቆራጥ ሲሆን ስማ ልንገርህ፣ ትግሬ እኮ ስማ 98 ትግሬ እኮ እንዳለ ኢትዮጵያ ይዞ እኮ መጥቶ ነበር። ትግሬ እኮ እንዳለ ኢትዮጵያ ይዞ መጥቶ ነበር። ምን አደረገ? ለምሮም ትለምነው ትግሬ በየቦርዱ እርዳኝ ብለህ ለምሮም ትለምነው። ለምንም ለምናቸው እኛን ለምንም ለራሳቸው ብለው ነው። ሰሜናዊ ናቸው አይግባቡ። ለራሳቸው ሰዓት እንዴት ነው የምትለምነው? አንተ በጥሩ ሰዓት እምቢ ብለህ ለማንንም እኛ አንለምንም። ለማንንም አባትህ እየለመነ ነው። ሻዕቢያ ተማምኖ እኮ ነው እየፈከረ ያለው። ትግሬ እኮ ስማ ልንገርህ፣ ትግሬዎች እኮ 360 ተዘግቶባቸው እንዲያውም አብይ አህመድ አልቻላቸው። አንተ ነህ 300 እውነታቸውን እኮ እናቴ ትሙት ሰሜናውያን እንዲህ አይግባቡ። አብይ አህመድ አሁን በዚህ ሰውዬ ጉዳይ መልስ ምልክት ካልሰጠ ቀጥታ ጦሩን አዝምቶ ይህን ሰውዬ ካልወጋ እናቴ ትሙት ከመንበሩ ያስነሱታል። ሁለት ትግሬዎች እየመጡ ነው። በቃ አሁን እንደገባኝ ሁለቱ ትግሬዎች ተነጋግረው እየመጡ ነው። ይህንን አማራ እንኳን የሚያውቅ አይመስለኝ። አማራ እንኳን ያሳልፋል። ከበሮውን እየደለቀ ነው የሚያሳልፈው። ናለፍ መሮታል። እጅ እየሰጡ ምናምን አሰለቹት። ህዝቡ ራሱ ነው እንኳን መጻቁም ኧረ ህለፉልን ጅቦ ግን ፋኖ አታስገባ። እንዴት ላስገባ? ነጋ እኮ ከነጋ በኋላ ፋኖን ካስገባው ማናት ይጮብኛል። አንዲት ያለች ሃሽታግ እህቴ ኮፒ ሊንክ እያደረገች የኔ ፍቅር፣ እስቲ ኮፒ ሊንክ አድርጉ፣ ታብታብ አድርጉ። አሁን የትግራይ ኃይል ያስለ ይመስለኛል። ይኸው እናቴን ነው የምላችሁ። ዝም ብዬ መታዘብ ጀምሬያለሁ ሰሞኑን።
መጨረሻ ላይ አንተ ትግራይ በሁለቱም ቂም ይዛለች። በሁለቱም የትግራይን ፖለቲካ አይታችሁታል። የሚያወሩትን ነገር ወጣቶቹ ምናምን በቃ ያም ገዳይ ነው ይሄም ገዳይ ነው ምናምን እኛ እንዴት ነው የምናደርገው? ከዛ አብይ አህመድ ደግሞ የሄደ አይ እናንተ ተረጋጉ፣ ቢግ መጣ እናንተ ተረጋጉ፣ እኔ ኤርትራን ቀጥቅጬ ላስረክባችሁ። አይ እንደዛማ አይሆንም፣ እሷን ከቀጠቀጥክ በኋላ እኛ ልትቀጠቅተን እና ዋቃ ፋታን ነው የሚላችሁ። ሀድ አኮ ባባ ገዳ ምላል እናቴን አናምንህም። ሆኔ ቀጥል ሆኔ ሄሎ ገብታል ወንድሜ ወይ እህቴ ሆኔ ኔጭ እና ለመንግስት ትልካላችሁ እና ደነዞች ወይ ኤርትራውያን አሁንማ ትቀወጣለች። እናቴ ትሙት ትቀወጣለች። ፖለቲካው እኮ በቃ ወጣ እኮ ትቶን ሄደ እኮ። እሺ ወንድሜ መንገደኛ አረ መንገደኛው ጅቦ እንዴት ነህ? አብየት ወየ አይሰማም? ይሰማል። ደህና ነህ? ይሄ ፋኖ እጅ እየሰጠ ምናምን የምትለውን ነገር ግን አቁም። ፋኖ እጅ አይሰጥም። መጀመሪያም ብልጽግና ለስለላ ያስገባቸው ናቸው እጅ እየሰጡ ያሉት እንጂ ፋኖ አይደለም እጅ እየሰጠ ያለው። እሱን ቶ እኔ የአማራ አክቲቪስቶች አንዳንዴ በጣም ታናዱኛላችሁ። በጣም እናደድና ደግሞ ታስጠሉኛላችሁ። ግልጽ ነው መናገር ያለበት። የሰው ልጅ ህይወት የሚጠፋ ለምን እንደ አይደሉማ ስላልሆኑ ነው። አጅቦዬ እንደ ወንድም የምን ሆነ ነው አይደሉማ። ሰላይናችሁ ስትል እናንተ አይደላችሁ እንደዚህ መታችሁ ስታደገድጉ ይከሊ እንዳትነካቢ ሙአቢን በናማ አላልንም። እኛ በእስክንድር የሚመራ ግሩፕ አላልንም። ወንድሜ አላልንም። እኛ አላልንም። እስክንድር የሚሆነ ነገር ቢሆን አላልንም ብለህ ትመጣለህ። ተው፣ ህዝባችሁን መናገር ያለባችሁ ትክክል የሆነውን ነገር። እንዲህ አይነት ስህተት ተፈጥሯል፣ እንዲህ አይነት ነገር እየሆነ ነው፣ እንዴት እናድርግ? ህዝቡ ይነቃል እንደ አሁን እስክንድርም እኮ ጅቦዬ እስክንድር ደግሞ ጠብቅ፣ በቅርቡ በኬንያ በኩል አድርጎ ጅቦዬ አዳምጠኛ ወንድሜ። እስክንድር ደግሞ በኬንያ በኩል አድርጎ ወደ አሜሪካ ሄደ ሲባል ትሰማለህ። በቅርቡ ጠብቅ ወንድሜ። ይሄ ራሱ አማራ ላይ እስክንድር በኬንያ በኩል አድርጎ ይሄ አማራውን ትግል እኮ እናቴ ትሙት መጫወቻ ያደረገው ራሱ አማራ እኮ እነዚህ ቅንድባቸውን ብለህ ከዚህ ትግል ማስራቅ። እኔ ደግሞ እስክንድር እንዲደግፋል ብዬ እጠብቃለሁ። በኬንያ አድርጎ አሜሪካ ይገባል ይለኛል። እንዲህ እያላገጥክ ወይ ባለጌዎች ናቸው። ዛቴ ትሙት የታለ ያ ሻዕቢያ? አጅዌይ ሁሉም ከአብይ አህመድ ጋር ይሰለፋሉ። እናቴን እመኑኝ፣ የአማራው ኃይል እንዳለ ይሰልፋል። አሁን ጦርነቱ ተጀመረ ቢባል እንዳለ አፍንጫቸውን ይዞ ነው የሚያሰልፋቸው። የትግራይ ኃይልም አሁን እንትን ይላቸዋል፣ ያሰልፋል። አንዴ ልናገር ምን መሰለህ፣ ከአብይ ጋር የሆኑ ከፋኖ ጋር የሆኑ ከህወሓት ጋር የሆኑ ለእኛ ጠላት ብሎ ወደኛ ደቅ ነው የመጣ ሁሉ ለእኛ ጠላት ነው። ግን ከኛ ጋር ደግሞ የሚሰሩ ደግሞ ለእኛ እንደ ወንድሞቻችን ናቸው ማለት ነው። ስለዚህ ህወሓት ከኛ ጋር ሆነ እሰየው፣ ሲጀመርም እኮ ወንድማማች ነን። ፋኖ ከኛ ጋር ሆኑ እሰየው፣ ሲጀመርም እኮ አንድ ህይወትን ለማዳን ነው። ህይወታችን በክንዳችን ነው የምትኖረው። በማንም እናቴ ትሙት ትግራዋይ ነው የሚያድነው ኤርትራን። እናቴ ትግራዋይ ከሌላ ለትግራዋይ የምናድነው እኮ እኛ ነን። አንተ ተደርበህ መተህ 60 ሺህ ወታደር አታልሄድክም እንዴ? እሱን ተው። አንዳንዴ እውነት እንናገር። አሁን ኢሳያስ አፈወርቂ እንዲህ የሚወበራው እንዲህ የሚናገረው የትግራይን ኃይል ተማምኖ ነው። አንዳንዴ ከግብፅ ጋር እየሰራን ነው፣ ከሳውዲ ጋር እየሰራን። ውሸት። ወታደር አይልኩልህም።
እና አሁን ንገረህ አዳምጠኝ። ያስታጥቁ ነው እሺ መሳሪያ ከትግራዮች ጋር መስራቱ ምንድነው ለአንተ ደስ ያላለህ? አንደኛ የሰው ኃይል አለ። ለምንድነው ደስ ያላለህ ከትግራዮች ጋር መስራቱ? ደስ አይደለም። ለምንድነው አንተ ደስ ያላለህ? ግደፍ እኮ መጽ ጨፍጭፉና አቢስ አልጨፈጨፈህም? አልጨፈጨፈም። ተጫፋጨፉ ሱቅላን ርኢኩም ነህና እና ዋት ቆሞ ይትግራቸው ነው ትግራዋይ አኽ ነግረካ ትግራዋይ ራስ ብራስ ይገጥም ራስ ብራስ ዘይትገጥም እና ተገለባበጥካ ተደሊኻ ምስምሓራ ተደሊኻ ምስ ኦሮሞ እሺ እናንተ ለምን እሺ እንደዛ ከማለት እኮ ራስ ብራስን ኢትዮጵያን ዘይትገጥሙ እንታይ ዓይነት ለኽባጥ ፍጥረታት ይኹም ስሙሲ እሞት ማዓኒ ስኻ ምሽ ትግራዋይ ዘይብልኩ ስኻ ትግራዋይ ምሽ ኪድ ምሱ ተደረብ አንታ ኸይብለካ አቦታትካ ይልሙንሎ ወዲቆም ይልሙንሎ ቦታትካ ትረዲኻኒ ሞይትና ይልምነኩም ንዓኹም ለማኒ ኸንበር ትረዲኻ በተራ ጅቦ አንዴ ምክርን እንፈልጋለሁ እኔ ባባ። እሺ ቀጥል። ምን አይነት አቃጥ ሆነ? ጅቦ ጣቢያ ይቀር ይሰማኝ ነው ባባ? እሺ በፋዘር ኤርትራዊ ነው። ማዘር ኢትዮጵያ ውስጥ ነው ያለችው። ፋዘር እዛ ነው ያለው። እሺ ከማን ወገን ነው? ኢትዮጵያ የት ነች ማዘር? ኢትዮጵያ የት አካባቢ? ጎንደር። አዎ ከጎንደር ጋር ተዋልደዋል ኤርትራውያን። እሺ አሁን ምንድን ነው መሰለኝ አንተ መሆን ያለብህ ትግራዋይ ነው መሆን ያለብህ አንተ። ቤት አድርጊ ቤት አድርጊ ልድ እናቴ አባትህ ትግራዋይ ነው አንተ ጎንደሬ ከሆንክ መሆን ያለብህ አንተ ትግሬ ነው መሆን ያለብህ። ካላስ እናቴን እንደዛ ነው መሆን ያለብህ። እና ፋዘርን ሂጄ ልለጥልጠው ትግራዋይ ጎን ነው የምትለው። ጅቦ ቆይ እንጂ ቆይ ጅቦዬ ቆይ። ሰላም እኔ የምልህ አረኛ ሰላም ነው ኤርትራና ጎንደር ግን መቼ ተገናኝቶ ቤት አልፈው ነው የተዋለዱ? አይ ቆየ እሱማ እኮ አሉ። አንድ ነገር ንገረኝ። ምን ማለት ነው አንተ? እንዴ በየተራና አለ እኮ ሆቴሉ አለ እኮ አይደል? ጎንደር ስለምንድን ነው ተደማመጡ በእናታችሁ ሁላችሁ። ጦርነት የጀመረው የትግራይ ኃይል ፈርቶ ያለው ለምንድን ነው? ምን ስለሆነ ነው? ለማንኛውም አንድ ባንድ እናወራና የራያ ህዝብ ስለተገነጠለው ነው። እኔ አሁን ምክር እፈልጋለሁ ባባ። ምክር እፈልጋለሁ። ማን ልውጋው? አተካቢ ልትባል አንተ ምንም አይደለ። ወቃችሁ ወለራዳን ለኛ እዚህ ወጣ ነው ለውያየት ነው አይደል? ወቃ ለውያየት ከወጣ ፕሮፌሰር ለወያት ታራ እኛ አፍ ላይ የበላውን ነገር ተፋስቲ መጀመሪያ ወድካ ነው መሰለኝ። ለኢሳያስ ምንም የማያወጣ ነገር የለም። ይፈልግ ያመጣ ከአንድ ሽጉጥ አያመልጥ። ለዋን ጥይት የምንደፋ ነው። ኢሳያስ በአንድ ሽጉጥ የሚደፋ ሰው ለራሱ መንቀሳቀስ ማይችል ለኢትዮጵያ መዋጋት በጭራሽ ወንድነት ያስፈልጋል። ኢሳያስ ለመጥፋት በጭራሽ ለሰከንድ ያህል ራሱ ለኛ ለመቁጠር ራስ አይፈጠርም በጭራሽ። እኛ ሁሉ ለትግራይዋን ሁሌ ትግራይ ነን። እኛ ሁሌ ከኤርትራ ጋር ብቻም ቢሆን ለነሱ አንለጠፍ። ለራሳቸው ያልቻሉ ሰዎች ለሰው ጥገኝነት በጭራሽ እዛ ጋር የራሳቸው ነገር አምጡ። ለራሳቸው እዛው ተብኳኩ ተጉማሙ ጉማቹን አጸዳዱ። ወንድሜ እናመሰግናለን። ኢዛና ቀጥል። አመሰግናለሁ ብራዘር። ያው እኔ እንደ ራሴ አስተያየት ነው የምሰጠው። ያው በሁለቱም መንግስቶች ጥረት ያለውን ነገር ስመለከተው እንደ አንድ ትግራዋይ እንደ አንድ የትግራይ ልጅ በመሀል ሆነን እንደ ዳኛ ብንመለከተው ደስ ይለኛል ብዬ አስባለሁ። ምክንያቱም ያኛው ኢሳያስም ጠላታችን ነው፣ አብይም ጠላታችን ነው። ዛሬ ትላንት ያወራው ኢሳያስ ለማኝ ነው ምናምን ያለውን ለአብይ
ትክክል ነው። ግን እኔ የምፈልገው ማለት ነው ሁለቱም ኃይል እንዲዳከሙልኝ ነው የምፈልገው። እኛ በመሀል ሆነን ታዛቢ ሆነን የት ነው የሚዳከሙት? ስማ ልንገርህ ጅቦ፣ እኛ በሁለት መንግስቶች የምንፈለግ ሰዎች ነን በዚህ ታይም ማለት ነው። እኛ ትግሬዎች በኤርትራም በኩል እንፈለጋለን፣ በአብይ በኩልም እንፈለጋለን። መሀል ነው ያለ ነው። መርጠን ከፈለገው ሳይድ ጋር ሆነን እንትን የምናደርገው አይነት ሰዎች ነው ያለ ነው። አረ ላቋርጥ ብሮ ላቋርጥ። ለሰላም እንዘምር ነው የሚባለው ብሮ። አቦ የምን ሰላም ነው የምታወራው አንተ? ለሰላም ዘምር። ተረጋጋ። ማነ ቢኒ በየተራ እየሰጠ ስለሆነ እናዳምጥና ጨርሶ ሲወርድ ትክክል። በየተራ መርሃባሽ ሶሪ አነሲ ይለካለሁ። በቃ ናቲ ሐሳብ ሲ እዚ ጅባሐወይ ግን አሁን ጦርነት ቢደረግ እኮ ቦታ ይመርጡልም። አንተ ሲጀመር እኮ ማለት ነው። ለምንድን ነው ሁሞራ ያልሰጠን? ሐሳቡን አስጨርሰኝ ብራዘር፣ አንድ ሰውዬ አስጨርሰኝ። ለምን ፕሪቶሪያ ለምን ከአብይ ጎን ትቆማለህ? ስማ ልንገርህ ብራዘር፣ ውል ፕሪቶሪያ ለምንድን ነው ያልተፈጸመው ብለህ ታስባለህ? ምክንያቱም ለእኛ በሙሃጀር የሚባል ነገር አለ። እንደገና ደግሞ ከሱዳን ጋር ደግሞ ቦርደሩ ክፍት ይሆናል። ገብቶሃል? ለምንድን ነው ያልሰጠን? አስፍተን ስናስብ ማለት ነው እኛ ሁሞራ ምናምን ለእኛ መልሶንላ ማለት ከሱዳንም ጋር ቦርደር ክፍት ነው፣ ከኤርትራ ጋርም በዛ ጋር የሚያደርጉትን ነገሮች ምናምን እንደፈለገ ሊያደርግ አይችልም የኢትዮጵያ መንግስት። ገብቶሃል? ይሄ ሁሉ ነገር በኳልኩሌሽን ነው ያሰበው ሰውዬው ማለት ነው። እኛም በኳልኩሌሽን ነው እየሄድን ያለ ነው እንደ ትግራዋይ ማለት ነው። እና ትግራይ ላይ ተቀምጠው እየመሩ ያሉት ኃይሎች በኳልኩሌሽን ነው እነሱ የሚሄዱ ያሉ እንጂ ፕሪቶሪያ እኮ ምንም ችግር የለውም እኮ ለእኛ ሊሰጡን ነበረ። ግን ሁሞራ ያልመለሱልን ዋናው ፖይንት በሁለት ሳይድ ክፍት ስለሚሆን ነው፣ ለፌዴራል መንግስት ስለማይመቸው ነው። ምክንያቱም ውል ፕሪቶሪያ መፈጸም የለበትም ብሎ ስለሚያምን ነው ጅቦ። እንደዛ ስላመነበት ነው፣ ለእኔ አያዋጣኝም ብሎ ስላመነበት ነው ያልመለሰልን ለእኛ ማለት ነው። ስለዚህ ሊመልስልንም አይችልም ይሄ ሰውዬ። እሺ ወንድሜ በጣም እናመሰግናለን። ቀጣይ አንድ ሰውዬ አመሰግናለሁ ቅዱስ ጅቦ። በመሰረቱ እርግጥ እውነት ያለው ሀሳብ ቢሆንም ግን ከነ ማብራሪያው ቢገለጽ ጥሩ ነው። በመሰረቱ ሁመራ ወይም ደግሞ ምዕራብ ትግራይ በሚባለው ከተሰጠነ እኛ ወደ አንድ ጎን እናጋዳለን የማለት ከሆነ ይሄ የተሳሳተ አስተሳሰብ ነው። አሁን የተሰጠ ሁለት አማራጭ ከሆነ አንዱ ነው መቀበል የምችለው። በነገራችን ምንድን ነህ አንተ? ትግራዋይ ነህ? እኔ ትግራዋይ ነኝ። ግን ለትግራዋይ ብቻ የሚመለከት ጉዳይ ስላልሆነ ይሄ ለትግራዋይም ለአማራም የሚሰጠው አማራጭ ሳይሆን ወደሚያዋጣው መንገድ ሲሄድ ነው መፍትሄው ብዬ ነው ማምነው። የሚያዋጣው ከሀገር ጋር መስራት ነው ከጎረቤት ሀገር ጋር? ኦኬ እንደዛ ካልከኝ ከሀገር ጋር መስራት ነው ወይ የሚያዋጣው ስትለኝ የራሱ ኮንስኩዌንስ አለው፣ መሟላት ያለበት ነገር። አሁን ለምሳሌ ትግራዋይ ከሀገር ጋር ልስራ ቢል ተወካይ የለውም፣ ምንም የለውም። ከዛች ሀገር ላይ እንደ ገለልተኛ ተቀምጦ ያለ ዝም ብሎ እንደ አድቫንቴጅ ተቀምጦ ያለ እቃ ማለት ነው። ተቀያሪ እቃ ነው በቃ፣ ሌላ ምንም አይነት ነገር የለውም። ስለዛ እዛ መሀል ላይ መጠቀም ያለበትን አጋጣሚ ነው መጠቀም የሚችለው። ምክንያቱም የተወከለ አካል እንኳን የለውም እዛ ቦታ ላይ። ሲቀጥል ግን ይሄ ጥያቄው ትልቁ ጥያቄ የመጣ ወዴት ይሻላል ለሚለው ይሄ ለትግራዊ ብቻ አይደለም፣ ለሁሉም ነው። የአማራ ህዝብንም የትግራይ ህዝብንም የሚመለከተው ጉዳይ እስከሆነ ድረስ አማራጩን ቢያይ እውነታውን ወደ ቀኝና ወደ ግራ ወዴት ቢሄዱ ይሻላችሁ? እንደኔ ክብር ቢሰጥህና አገርህ አልምተህ የአገርህን ዲፕሎማሲ አክብረህ ብትጓዝ ደስ የሚል አካሄድ ነበር። ግን ያ ክብር እስካልተሰጠህ ደግሞ ያለህን አማራጭ ነው የምትጠቀመው። መቼም ሀብታም በሆን ደስ ይለኛል። ለምን ዳርዳሩ ነው የምትሄደው? ከዚህ ጋር ዳርዳር እየሄድኩኝ አይደለም፣ ግልጹን እየተናገርኩኝ ያለውኝ ኢትዮጵያ ውስጥ አልኩ። ኢትዮጵያ ውስጥ አሁን ሌላ ሰው የተሰጠው መብት ሀብታም ኮፒ ሊንክ አድርጉ ለእኔ የሚሰጠኝ ሌላ ሰው የተሰጠው መብት ለእኔ ቢሰጠኝ ደስ ብሎኝ ኢትዮጵያ ውስጥ ጀግና ሆኜ ለኢትዮጵያ ተፋልሜ ልኖር እችላለሁ። ግን ያ መብት ካልተሰጠኝ ሌላ አማራጭ ነው ማየው ነው።
እናመሰግናለን። አንተ ዝብርቅርቅ ብሎብሃል፣ መናገርም አልፈለግክም። ይመች። እሺ መንገደኛው ወጣ። መንገደኛው ካሚል እኔ የራሴን ሀሳብ ነው መናገር የምፈልገው። ከሁለት አንግል ነው ማየት የምችለው። እንደነገርኩ በፋዘር ኤርትራዊ ነኝ፣ ማዘር ጎንደሬ ነች። እየቀለድክ ነው? ከልብ የምሬን ነው። አባዬ ትሙት፣ እኔ ከልቤ ነው እያወራ ያለሁት፣ አልቀለድኩም። እንደ ኤርትራ ተወላጅ ወይም ደግሞ ወደ ፋዘር ወግኜ እንዳልዋጋ አላውቅም። ሲጀምር የት ነው ያለው? እኔ የት ነው ያለው? ጎንደር። አሁን ከጎንደር ቀጥታ ነው? አዎ። እንዳለ ብላተ ከኤርትራ ገብራ ዝም ብለህ ፋኖን አትቀላቀልም? ኧረ አልቀላቀልም። ገደል እናቱ ቡሽቲ ቢኒቀጥ ብታስበላኝ ነው አንተ እናት ቢኒቀጥ የአማራ ትግል እናቴ ትሙት መሪ ያስፈልገዋል። መሪ ያስፈልገዋል። ከልቤ ስነግራችሁ የአማራ ትግል መሪ ያስፈልገዋል። መሪው ደግሞ ከሌላ ሲሆን ነው። አሁን በደርግ ጊዜ መሪው ትግራዋይ ነበር። በደንብ ሲያዋጋቸው ነበር። በደንብ ከትግራይ ከወጣ በኋላ እኮ ነው ደርግ ወዲያው የወረደው። 10 ምናምን ዓመት እኮ ትግራይ ውስጥ ሲዋጋ ነበር። አማራ የሌላ ብሔር መሪ ነው የሚያስፈልገው። ለሌላ ብሔር መሪ ነው የሚታዘዘው። ተፈጥሮ ነው። እናቴ ትሙት ተፈጥሮ ነው። አሁን አብይ አህመድ እንደሚያሽከረክራቸው ብአዴኖችን እንደማለት ነው። የራሱ መሪ ከመጣ ግን ማንቋሸሽ በቃ ይሆን እንዴት እንደምቃጠል እኮ እናቴ ትሙት። የአማራ መሪ አማራ ሆኖ ከተነሳ በቃ ያጠፉታል። አማራዎች ያጠፉታል። የሌላ ሀገር ዜጋ ወይ ደግሞ በሌላ ብሔር ወይ ደግሞ በሌላ ብሔር ተመርጥ ቀጥለት ሰጥ ብለው አንዱ ነው እናቴን ያነግሱታል። ያነግሱታል። ክፍፍል የሚባል ይጠፋል። እናቴ የራሳቸው ሲሆን ግን በቃ መሰዳደብ መሰዳደብ። እሱን ለመጣል የማይፈነቅሉት ድንጋይ የለም። በቃ እንዴ! ለዛም ነው ትግላቸው ፍሬ አልባ የሚሆነው። ይህንን ነገር ስትነግራቸው ከፋፈልከን እነጋገር። ግልጹ ናችሁ መነጋገር አለባችሁ። ግልጹ ናችሁ መነጋገር አለባችሁ። እና እስከ መቼ እንዴ? እስከ መቼ ነው እርስ በርስ እንትን የምንል? የአመራር ምቀኝነት። እኔ ልታይ እኮ ነው እናቴን። እኔ በልጦ ሶሻል ሚዲያ ላይ የምናየው እኮ በቃ መሬት ላይ ያለ ነገር እኮ አንዱ የተሻለ ሆኖ ሲመጣ የሆነ ሀሳቡ የተሻለ ሆኖ መቀጥቀጥ እሱ ለመጣል አንተ እንትን በቃ እንዲህ እና ምዕመናን ታብታብ ኮፒ ሊንክ እንዬ እኔ ፍቅር ደከመሻ። አንቺ ብቻ እኮ ነሽ በቃ እዚህ ታብታብ የምታደርግ ኮፒ ሊንክ ታደርጊያለሽ። እና አማራ በሌላ ከተመራ ድል ያደርጋል። ቶሎ ነው ድል የሚያደርገው። በራሱ ልጆች ግን መመራት አይችልም። በራሱ ልጆች ሲመራ መከፋፈል፣ መሰዳደብ፣ እርስ በርስ ምናምን። ሞጣን የሚያደርጉትን አታዩ? ሞጣ እኮ በጣም ጭቅላት ያለው ሰው እኮ እናቴ ፖለቲካውን እንዴት እንደሚተነትን። ግማሾቹ ኮሜዲያን አድርገውታል ራሳቸው፣ ግማሾቹ ይሰድቡታል። አይቅም እንዲህ በቃ ዘመነ ካሴን የሚሳደብ አማራ የሀገር መሪ ወዳጁን የሚሰድብ የሀገር ነው። በቃ ሌላ ሲመጣ እንዴ ሚዙ መጣሽልኝ። በሌላ አንድ ትግራዋይ እስቲ ምራቸው። አሁን ምግበያ ኃይሌን የአማራን ትግል ይጥለፈው። ሳምንት አይቆዩም። ሳምንት ጥርግርግ አድርገው መከላከያን አስወጥተው ምናምን ምግብ ኃይሌን ተሸክሞ በ4 ኪሎ ቁጭ ያደረጉታል። ትግሬ እየመጣ ነው። ሁለቱ ትግሬ ሞጣ እኮ እየተናዘዘ እኮ ከብርጅስቶን ጋሩ ነው። ሁለቱ ትግሬ እየመጡ ነው። አማራ ትከሻህን አደንድን አዝለህ 4 ኪሎ እንደምታስገባቸው እርግጠኛ ነኝ። ፑ ተምላሴ ጸጉር ይነገር
ሁለቱ ትግሬ አንድ ላይ አልተማመኑም እኮ አልተማመኑ። ኢሳያስም ትግራዋይን አላመነው፣ ትግራዋይም ኤርትራዊን አላመነውም። እዚች ጋር አሁን ምን ይላሉ መሰል፣ በቃ አንድ እኩል ነን፣ እኛም በድለናችኋል። ያ ከዛ ተጋሩ እንደዛ ደግሞ አይፈልጉም። ምክንያቱም ተጋሩ ናቸው የተጎዱት። አብይ መለስ እኮ ያኔያችሁ ቀለም አላማረንም ውጡ ብሎ ነው ያባረራቸው። ንብረታቸው ምናምን እዚህ ውርስ ለመንግስት ሆነ ቤታቸው ምናምን ሂዱ ተባሉ። እነሱ እኮ መጡ ጭፍጭፍ እኮ ነው ያሉት። ጭፍጭፍ እንዲህ ምን ሆናችሁ? እና ያንን ነገር አንዳንድ ግዳ በቃ ተስማም እኩል ነን ይላሉ። እኩል ሁነናል አሁን ምናምን። ከዛ በዛ በኩል ደግሞ ጃስ ይላሉ። እንዴት እኩል እንሆናለን? ጨፍጭፍ ምንድን ነው ኢሳያስን ፎቶ ዛሬ ለጠፈሽ? ኤርትራዊ ሆንሽ? መንግስታችንን ሰደበው እንጂ እኔ ምን አገባኝ ቢቀጠቅጠው። እንዲህ አንተ ኢትዮጵያ አይደለህ እንዴ? እንዴት ነው ገደል ግባ። እንደዚህ አይነት ፖለቲካህን እዛው ነው ያገባኝ። ለምን የምትሳደበው? አሁን ጌም ትጫወታለህ አትጫወትም? ቆይ ኢትዮጵያ አይደለህም አንተ? ጌም ትጫወታለህ አትጫወትም? ጆከር ደንግጣለች ማለት ነው። እሺ ከቀጣው ግን እንትን እልሃለሁ። ምን ማለት? አስጨብጥሃለሁ እንደ በቀደሙ እንትን ጨውና እኔም የምሰጥህን ቅጣት ካሜራ ከፍተህ ከአፍንጫ በላይ ታሳያለህ። አንተም ከአፍንጫ በላይ ከአፍንጫ በታች ከዚህ ከቅንድብ በላይ ወደ ታች ያለውን ትሸፍናለህ፣ ወደ ላይ ያለውን ታሳያለህ። አንተም በቀኝ እጅህ እንትን ትለጥፋለህ። የፈለግከውን ቅጣት እቀጣለሁ። ማረዬ ማረዬ ፍቅሬ ማረዬ ጃስ በሉ እዚህ ጋር ጃስ በሉ። ሻዕቢያ አለቁም ዶ ሻዕቢያን እየሰደብክ ሻዕቢያ ነው ጃስ የሚልልህ። እኔ እኮ አልሰድባችሁም። ለጌም ጊዜ ፈራህ? እውነቱን ነው የምነግራቸው እኮ። ፈራህ? ምን ነው ፈራ? ታብ ጋይስ ኃይለ ቅጣቱ በአንድ ነው። እሺ በአንድ ማለት በቃ አንድ ጌም ይሻላል። በ5000 ነው አንድ ጌም ነው። ማሸነፍን ግን እርግጠኛ ነህ? እናቴን አደርጋለሁ። ታውቂያለሽ ያደርጋሉ ካልኩ አንቺም በቀኝ እጅሽ ጨውና በረዶ ትይዣለሽ። ችግር የለም። ታብ አንዴ እንቅጣውና ታሪክ ላሳያችሁ፣ የማትረሱትን ታሪክ። ሻዕቢያ በየለኹም አበየለኹም ሻዕቡን ሻዕቢያ እኔ ጋር መጥተው ነው የሚያስቀጡ። ሊና በያሎ ሚት እምበባ አንድ ልብ ጋይስ፣ ወይ አንድ ልብ ወይ አንድ ኮፍያ፣ አንድ ልብ ወይ አንድ ኮፍያ። አንተ የሆነ ተሕዋየ ብዩ ሰብ ግብርናዩ አንድ ልብ ወይ አንድ ኮፍያ ጋይስ። አንድ ልቅጣው ነው ቴቱ። ቴንክ ዩ 7 ሰው አንዳንድ አበባ፣ 7 ሰው አንዳንድ አበባ፣ 7 ሰው አንዳንድ አበባ። ቢሞት ይሄን ቅጣት እንደማይቀጣ ቃል 7 ሰው አንዳንድ አበባ ቢሞት صباح الخير ሩታ እግዚአብሔር ያብኪ ማዕረ ትሪፕል ይመጽዩ ህጂ ጃስ ሆኑ መጽዩ ትሪፕል መጽዩ ንቃጾ በጃቱም ጃስ አረ ትሪፕሉ ትሪፕል አዝብሉ እንዳታስቀጡን መመና እኔ የምቀጣውን ቅጣት አይቀጣም፣ እርግጠኛ ነኝ። ኪዳነ ሐዋየ ናብ ሜዳ ትግራይ አታ ኪዳነ ሐዋየ ትሪፕል ሀባ መጺላ አሁን ነገር ይፈልገኛል። እናቴ ትሙት አይቀጣም፣ እርግጠኛ ስለሆንኩ። እስኪ ጨዋታን ጨርስ በእናትህ። እናቴ ትቀጣለህ። ካልተቀጣ ይደብራል። ፍቅርሽን ቅጣት ዝም ብላችሁ እኔ ለቅጣት እኮ ነው ይወደዋል ቀጣለሁ። አንተ ነቅለህ ስለምትወጣ ይሄን ቅጣት እናቴ ትሙታ ትንሹን አንበሳ ወርድልሃለሁ መጥቼ ግላብ እንዳሰጥ እናቴ ምያለሁ። አሁን ተቀጣ
እናቴን ሂጅ አወርድለታለሁ። ትንሿን አንበሳ አረጋታለሁ። ትንሿን አንበሳ አፍንጫ አላስበት ቀጥቼ እምሸልመው ሰው ቢኖር ጆከር። እምቀጣው ቅጣት ደግሞ ቀላል ቅጣትን በቀደም እንደቀጣኝ ቀኝ እጁን ይዘረጋል፣ በረዶና ጨው ያደርጋል። ከዛ ጭብጥ አድርጎ ለአንድ ደቂቃ ታፕ 5 ደቂቃ ይዝላል። አሸንፍ 5 ደቂቃ አችልም ለአንድ ደቂቃ መጀመሪያ አሸንፍ። ካሜራውን ትገለብጣለህ፣ እጅን በቃ ተሸነፍክ እኮ 5000 ሞልቻለሁ። የቀረ ስንት ሰከንድ? እዚህ ጋር አኪረን እንዳታልፉኝ። እዚህ ጋር አኪሬን እንዳገለብጡት ምእመና። ይህን ቅጣት ከተቀጣ ጆከር እናቴን እኔ መጥቼ እንትን እላለሁ። አሁኑን ወጥቼ እሱ ድህነትን አሸንፍበት። ለእኔ የምትሰጠው ነረዳ ያለው ከፈለግ ተረጅ ለእኔ ደግሞ አንተ የምትሰጠኝ ዝም አልሰድብም። ምክንያቱም ይህችን ቅጣት ስለማትቀጣት ስለማቅ መጀመሪያ በስነ ስርዓት ነው የኔ 10 9 8 5 4 3 2 1 ተሸነፍክ። 10,000 አልገባህም እኮ በ5,000 ነው የተባባል። 10,000 ነው ናውጣ። አይቀጣም፣ እናቴ ትሙት አይቀጣም። እርግጠኛ እኮ ነኝ እችን ቅጣት ማንም ሰው አይቀጣም። ቀኝችን ዘርጋ ብለህ ሰማይ እኔ አንበሳ ወርድለታል። እናቴ ትሙት ፍቅረይ ማዕረ ዘለኺ ይናፍቃሉ ፍቅረይ አንድ ሰው ብቻ ነው እዚህ እኮ የሚረዳኝ። የፍቅረይ ማዕረ በቃ ትረጅኛለሽ። አይኔ ቆዩ ሳቄ ሁሉ እንደ ንግግር ነው የሚገባሻ። ካለ ሰው አይርደሙሽ። ነፈርኩ ያነፍራችሁ ነበር። እናቴ ትሙት። እሺ አሁን ወደ ፖለቲካችን እንሂድ። ወደ ነዞም ሻዕቢያን ከሂድ ናይ ፖለቲካ ኪዳነ በጣም አልክ ተረዲ ካዲ ሱቅ በጣም ዝብልካኒ ወደ አድዋ ኧረ ዋርኒንግ ሰጠኝ። እናቴን ኮፒ ሊንክ አድርጉ ካልሆነ እወጣለሁ። እናቴ ትሙት እወጣለሁ። አሽቱዬ የኔ ፍቅር ምን አባት ሮቤላታ ይህን የፖስታ ቁጥር እዚህ አትለጥፍ፣ ኮፒ ሊንክ አድርግ። ኧረ ተው ብላ ራሷን ያዘች። እሺ ተዋለሁ የኔ ፍቅር እና የታይተ ሁላችን ታይተናል፣ ተሰምቶናል፣ ሻዕቢያ ፈራርቶናል። ቲቦ ስምዐኒ ወዲ ዓድዋ ሒዝዋ ድዩ እንታይ ከመይ ገይረ ፍሪሕዋ ሰረብ ኣይሰማዕካ እንዳሎ ማዓንቲ እንታይ ንምሽሙ ንኣብይ ኣሕመድ ኣስያሳ ፈርቂ ሰማዕካ እንተልዮ ፍሪሕዋ ቀጥቂጥዋ እንዲ ፀሪፍዋ ሕጂ እስኻ ምሳና ድኻ ኮንካ ኣለካ ኣላ ናብኦም ካ ተመሊስካ ዘለካ ንስኻ ትግራዋይ ዲኻ ትግራይ ኣብ ሱዳን ተወለድኩ ክዛዕቡ ኮየ ሻዕቢያ ትግርኛ ይፈሊ እንዲ ትግርኛ ኖ ወላሂ ስምዐኒ ኣደ ማዕረይ ራእየን ዶ ፕሮፋይል ኣዳእታ ስማዕ ኣይኮነን ተጋሩ ኣምሓራይ ዝኾነን ዘይኮነን ብዘረባ እዩ ዝፈ ስምዐኒ ትጋገላ ሕጂ ኣነ ትግራዋይ ወዲ መቐለ ኣቦይ ካብ መቐለ ግን ኣብ ሱዳን ተወሊደ ኣብ ሱዳን ዓብየ ብፍፁም ብእውነት ወላሂ ልዓዚም ተዛረበ ሕጂ እስኻ ምሳና ዲኻ ዘለካ ኣብ ትግራይ ዲኻ ዘለካ ወላ ናብ ኣዲስ ኣበባ ከድካ ዘለ ምስ በዓል ግዛቸው ናበይ ካ ዘለካ ሓደ እግረይ የማናይ እግረይ ኣብ ትግራይ ረጊፃ ኣላ
ላግሪ ኣብ ኣዲስ ኣበባ ረጊፃለ አንተ ረዲካ ስማዕ እስከ ጅቦ ዘይትተሓዝ እሳኻ እንዳበልካ ንሕጂ ንፈልጠካ ከ ኣና ትግራዋይ ዳ ኮንካ ኣምሓራይ ዳ ኮንካ ካብ ኦሮሞ ዳኻ ካብ ኤርትራ ዳኩ በቃ ተሓወይስካና ኣለኻ ንሱ ጉደፎ ኢለካ ኣለዎ እያለ መታሕዚ ዘይብልካ ይብለ ሕጂ ኣብ ኣብዪ ኣሕመድ ፍርቂ ጎና ኣላ ኣብ ደብረ ጽዮን ፍርቂ ጎና ኣላ እንታይ ይመስለካ ሓንቲ ዘይምርድኦ ነገር ኣሎ እዚ ፖለቲካ ሕማቕ እንዲ ከም ኢትዮጵያዊነት መጨረሻ ትሞጥሰላቸው ሁላችሁ ትስተካከላላችሁ እውነት እኮ ዓወት ትግራይ ትስዕር ኣዴታት እውን ወፅአን ትግራይ ትስዕር ኢለን ወዲ ኣላ ትግራይ ስዒር ኣላ እንታይ ይመስለካ ሕጂ ሕጂ ከምዚ ኢላ ይዛረብን እያ ከምዚ ኢላ ይዛረብን ካልእ ሰብ ከእቱ እየ ኣትመርሃውቲ ጓለይ ማዕዶ ዘለኺ እኑ የፍቅረይ ናፍቃ ኣለኩም ሳኺ ምፍልላይ ኮይን ወይ ፀላይና ይፍልእ ምድራክ ሱቕ በል ኮማንደር ሰላም ዲ ሰላም ለመሸሜ ጣና ሰላም ዲ ጽቡቕ እግዚአብሔር ይመስገን ጽቡቕ ኣለና ባጽቡቕ ኣላ እንታይ ይረአካ ኣሎ ናይ ኤርትራ ድፍረትን ናያቐትን ኣብ መንግስቲ ኢትዮጵያ ፀጊቡሎ ሰብኣይ ክድፋእ ጥራሕ ዘለዎ ምስ ደብረ ጽዮን ዲኻ ምስ ጌታቸው ረዳ ምስ ክልቲኦም ኣይኮንኩን ቱ ቢ ኦነስት ንበይኒ ኸ ኢኻ ጠጦ ኢልካ ኣነ ንበይነይ ከዓሎ ጥራሕ ዝድልየ كده شعبي يا خان الصحفي برجينا حمود يا يس ام انا رجعت على يدا في برجينا عملوا نادي توس ማለት አብዛኞቹ ተጋሩ ነው ታውቃላችሁ አብዛኛው ተጋሩ ብርጌድና ሐመዱ ተማሃሩ አድንዬ ባሬ ተማሃሩም በብዛት በጣም የተማሩ ናቸው ተጋሩ ናቸው በሱዳን ምናምን አድርገው መንግስትን ያስወጣቸው እናቴን የሰሩት ስራ እኮ ኖ ይላል ይፈልጠኩ ምን እንደሚያደርጉ ታደርጋለህ አሁን እነዚህ ብርጌድና ሐመዱ አብይ ይሄንን መንግስታቸውን ሊጥሉት ይፈልጋሉ አብይ ይሄንን እሱን ጥብቅ ካደረጉ በኋላ እነሱ ናቸው የሚመጡ ወጣቶች ናቸው የተማሩ ናቸው ምናምን በቃ ፒስ ያተፈጠ እንጂ አለ ፖለቲካ አላኮ ይሄም የትግራይ ኃይል አሁን ጽምዶ ምናምን የሚለው ጃስ የሚለው ኢሳያስ አፈወርቂ ካሁን በላይ አይቀጥልም ብዙ በቃ እድሜ የለውም ኢሳያስ ሞተ ማለት ደግሞ ኢሳያስ አምባገነን ነው አይተካም ተኪ የለው አምባገነኖች ፈሪ ናቸው የሚተካቸውን ሰው አያስቀምጡም ምክንያቱም ይጥለናል ብሎ ነው የሚገምቱት እና የሆነ ሰዓት ላይ ብቅ ስትል የሆነ ህዝብ ሲያቀ ምናምን ስትፈምስ ምናምን እንደ ጄኔራል መንኪ ያባረረዋል ቶሎ እናቴ ደብዛ እንደዚህ ናቸው አምባገነኖች እና ተጋሩ እዚህ ሰርተዋል ታዲያ አንዳንዴ እስቲ ቆይ ይሄ ነገር ዝም ብሎ ይሄ ነገር አሁን መናገር አያስፈልግም ሊንዱ መዚያ ጅቦ ትወዳ አረዳኒ ከሙ አይባልም ክደፍ ኤርትራዊ ሽኮሪና ሻዕቢያ ጓል ሻዕቢያ አቤት ከመይ ደሃን ማሪ አማርኛ ትፈልጣለሽ አማርኛ ትንሽ በቃ ኤርትራዊ ሽኮሪ ሴቶች እኮ በጣም ነው የሚያማምሩት ቀጫጭን ናቸው ኤርትራ ውስጥ ወፍራም ሴት ከተገኘች አማራ ነሽ ነው የምትባለው ወይ ደግሞ ኢትዮጵያዊ كتيبة ماري انت حسب لك اب شعبي ان اب اثيوبيا زالو بوليتيكا مالت ابي ኢሳያስ አፈወርቂን اب احمد انت في تجمير له ተጻሊው ማለት ምን አሰባለሽ ማስ ተጻሊው ወይ ደቅስ ዲህ ማሪ ተሰንዶ አለሁ ናይ ክፈል ደልያን በርሐጂ ትግርኛ ሁሉ ደስ ይላል የኤርትራ ትግርኛ በደንብ ነው የምዘባው አውቃለሁ ደስ የሚል ትግርኛ እሺ የመጀመሪያ ቋንቋ ምንድነው አፍ መፍቻ አማርኛ ደሞ የወሎ አማርኛ ደግነሽ ማሪዋ እንዴነሽ አልহামዱሊላህ እንዲው አዴ ባለ እሱማ ሄዷል ሻሃዴ ምን ሊያስቀራጀው ምናምን
ፋጧ የጎንደሬስ እንዴት ነው? ጎንደሬ እኮ ወደ ትግሬ ጠጋ ያለ ነው አማርኛቸው እኮ ቶን ልቀቀን። እሺ ማሪ ትግርኛ ስንት ትግርኛ ነው የምችለው? ማለት የኤርትራና የትግራይ ምናምን። ትግርኛ የኤርትራን ብሰማው ብለምዱ ደስ ይለኛል። የኤርትራ ትግርኛ ነፍስ ይዘራል። ዘፈናችሁን ወደዋለሁ። ናይ ትግራዋይ እውን ትግርኛ ጽቡቅ እዩ ግን ኣብ ትግራይ እናተዳኸመ መፅኡ ሕጂ ናብ ዓድዋ ናብ ኤርትራ ዝፅጋዕ ትግርኛ ገለ ጽቡቅ ኣሎ። ናብ ዝናብረት ግን ናብ ራያ ገለ ክትመፅእ ተለኽ ትግርኛ እናሞተት እያ መፅያ እናሞተት እናተዳኸመት ገለ ኣብ ቆቦ ምስ በፅሐት ኣምሓረይቲ ኮይና የቆቦ ሰው ምናምን እንዲህ ትግርኛ ይሰማል ሁሉም ግን አይናገርም። ቆቦ ወደ መቀሌ ሄዶ በአማርኛ ያወራል፣ በትግርኛ ያወራል፣ ይደማመጣል። እሱም አማርኛ በቃ ተረዲኩ ቋንቋ ሀገር እንድሕ ዘይብሉ ጠፋይ ይዋራረስ። ሕጂ ናይ ቆቦ ተጋሩ ኣብ መቐለ ከይዶም ንሱም በአምሓርኛ ይዛረቡ አምሓርኛ ተዛረቡ ተለው እንዶም ተጋሩ ይሰምዑዎም በትግርኛ ይምልሱሎም ንሱ ግን ትግርኛ ይሰምዑ በአምሓርኛ ይምልሱ በቃ ዝፍጠር ነገር አለ። ተረዲክ ማሐረ ሀገር ያዳለ ትግራይ ትግርኛ ዝባል ኤርትራ ተሓዊሳ ጎንደር ተሓዊሱ ሕጂ ጎንደር ሁሉ ትግርኛ ይፈልጥ ኩሉ ትግራዋይ ኩሉ ጎንደር ኩሉ ትግርኛ ይዛር ጎንደር ካብ ሸዓተን ላዕ እንድሕ ቁፅሪ ገብረ መርያም ገብረ ጻድቅ ገለ ይዝመፅ ኤርትራዊ ኩሉ ኣለዎም። የፋኑ ትግል ያልተቀበሉ ዝጎነሱ ናቸው እና ማሐረሽ ኮሪና ጎንደር አምሓርኛ ጥራሕ ዝኽእሉ ይመስለኒ ነይሩ። ወይ ትግርኛ በደንብ እዮም ዝሰምዑ ጎንደሬ በደንብ ገይሮም ናይ ኤርትራን ናይ ትግራይ ኣተሓሳስባ ዝተሓዋውሱ እዩ። ናዱ ሕጂ ኣብ ኣምሓራይ ዘሎ ፖለቲካ ተዳኸም እዩ። ኣብ ወሎ ትመፅእ ተለኺ ብዙሕ ኣይኮን ኣብ ጎጃም ኣብ ሸዋ ገለ ትመፅእ ተለኺ ሸዋ ሕጂ ያራዳ ልጅ ይበሃል سقيل مسمى زقزق بين كبابي شو حجي شو ناب عاد ساز حجي ناب ولو ختم ستالخي استغفر الله لازم إني الله يفترن سويشنن يوم زولخي بوليتيكا إلا ኦሮሞ ካልሻቸው አዎ ይላሉ ሕራ ይለው የምስቆቡ ፖለቲካ የለን ዛ ጥሩ ነው ግን ጎጃሜ ትመጽታለህ ጎጃሜ ቁርባይ አምሐራዊ ስምዕት አለው ቁርባይ ጎጃሜ ግን አዎ ሽፍታ አይገዛን ሽፍታዩ ኦኬ ጎጃሜ ዘላለም ዝንት ዘላለም ሽፍታ ኮይኑ ይዝነብር በላይ ዘለቀ ይብለክ በቃ ከረል ይኸይድ በቃ ሽፍታ ኮይኑ ነበር አይገዛን ኦ ጎጃሜ አምሐራ ዲ ወላስ ታየም كلهم أمحارا يمكن سنن بونا زبال نجار على تا عب حجي نعم حرا بوليتيكا زور بغندري غندري بوليتيكا رجوم أكل تبصل استوى يزار حجي يا ماش بوليتيكا كله يوم صورة تفضل أجر غندري هذا أما جالو أبي أحمد سويتو غندري إنديا نعم ماش بوليتيكا قالوا رجومات نشاطهم روجا كم إرتراوي كم تقرأي بوليتيكا زتردو أم حري غندري تراي رافي لينجرت لأن جارو بزح يكون كنا بوليتيكا عليه وي أورومو زبالة معلو تفتني هاي ليدو أورومو غراغي غراغي غدوفيو غراغي نص ناصر حسب ኦሮሞ ዝባላሉ ንሚት ዓመት ሱቅ ኢሉ እናጸረፉዎ እናተረቱ ሱቅ ብሎ አድፊጡ ሕጂ ኣብ ስልጣን መሲዩ ኣብ ስልጣን መሰ ሁሉም ቃጥቂጡ ሕጂ ኤርትራ ታገራቱ ኦሮሞ አይፈልጥን ይዛ አምሓራይ ንትግራይ ቃጥቂጦም አሉ ሕጂ ቃጥቂጦዋል እናተ ሚት ዓመት ጸሪፎም مئة عام تصرفهم يعناشو يترتلو نيروم قال نسو عصيت وصوقيلو تسبي عميتن عسرت شدشت عامت مسبل عبسلطان مسيو زور مسبل مسغادي غاخد صرف نيركا حازو غراغيها عبسلطان قال دايبوم فلطلو عيدلين حجن حدا غراغي سلطاني حشكا انت حشكا من فلكي اني
ኢትዮጵያዊ ስልጣን ከሚይዝ አሜሪካ የሆነ የትልቅ ካምፓኒ ዘበኛ በሆን ይሻለኛል ይዝ በቃ ተቆሚ በቃ ማዕረግ እንዶ ኣብ ስልጣን ብዙሕ ኣይኮነን ሕጂ ንዓኻ ሓተክ ናይ ገዛይ ጉድ ፀብየ ከለኹምሽ እንታይ ናይ ገዛይ ጉዳጉድ ፀብየ ከለኹ እንታይ ማለት እዩ ተዛሪበኪ ወይ ትግርኛ ከይደ ትግርኛ ናይ ኤርትራ ናይ ትግራይ በበይኑ እዩ በበይኑ ፍልል ያለው ግን ናይ ኤርትራ ጥዑም ትግርኛ ሕጂ ናይ ገዛይ ዕላል ዓሊለክ ከለኹ ሕጂ ስምዕኖ ሊድሓ ሕጂ ናይ ገዛይ ዓሊለክ ናይ ኢትዮጵያ ኤርትራ ከምዚዩ ትግራዋይ ከምዚዩ ገለ ዓሊለክ ምሽ እዋ ናይ ክሳይከ ናይ እንታይ ወዱ ሕጂ ንስኺ ክትዕልልኒ ናይ ሊዱ ስምዕ እንዶ ሽኮሪና ሕጂ ንስኺ ክትዕልልኒ ናይ ኢትዮጵያ ብዙሕ ታሽሙ ፈልጥ ዘሎ ኮይነ በናነ ሶሪ ረብሸካ ሕጂ እንታይ ኣሎ ኣብ ብንዓምር እንታይ ኣሎ ከመይ ይበሃልኩ ናይ ፖለቲካ ብናይ ምንታይ ብናይ ኤርትራ ብንዓምር ዝበሃል ኣሎ 8 ብሄራት 9 ብሄራት ኣለዉ ምሽ 9 ብሄራት ኣለዋና ያ ብንዓምር ከመይ ኣመላኻኽታዎም ከመይ ብንዓምር ማለት ብልየን ብንዓምር ሳሆ ገለ ይበሃሉ ምሽ ክነግረካ ዶ 9 ብሄራት እንዲ እንደለዋ ክልተ ከዓኒ ሃይማኖት ሽዱሽተ ከዓ ዞባ ብሃይማኖት መን ይበዝሕ ብሃይማኖት ዳርጋ ማዕሪ ኢና ክብል ከለ ሓሶት 9 ብሄራት 9 ብሄራት ሕጂ ኩናማ ሕጂ ክርስቲያን እዮም ሓሶት ኩናማ እንታይ ዝበሃል እዚ ፕሮቴስታንት እዩ ያ ፕሮቴስታንት እኮ ክርስቲያን እዩ ትግርኛ ዝናገር እዚ ትግርኛ ብሄር ከም ትግራዋይ ትግርኛ ዝዛረቡ ኦርቶዶክስ ይበዝሖም ካልኣቶም ኩሉም ሙስሊማት እዮም ብንዓምር ብልየን ትግረ ኩሉ ሙስሊም ይበዝሕ ኣይትፈልጥ ያ ትግረ ሕጂ ሙስሊም እዮም ትግረ ብንዓምር ብልየን ብንዓምር እንታይ እዮም ብንዓምር የብልናን ብሄር ኣሎ ብንዓምር ይበሃል ክነግረካ ብሄርና እንደይስከ ትግርኛ ትግረ ሳሆ ዓፋር ራሻይዳ ሕጂ ሙስሊም እዮም ራሻይዳ ዓፋር እውን ሙስሊም እዩ ዓፋር እውን ሙስሊም እዮም ብሌን ኣለውና ብሌን እውን ሙስሊም እዩ ኩናማ ሕዳርብ ፕሮቴስታንት ሕዳርብ እንታይ ሕዳርብ ኣይፈልጦም ሕዳርብ ከማን ሙስሊም እዮም ተዘይተጋገ 9 ብሄራት ሓደ ጥራይ እዩ ናብ ኦርቶዶክስ ዝመፅእ ንሱ እውን ትግራዋይ እዩ ትግርኛ ትዛረብ ኣይደኖ ሓቂ ዘረባ ኣብቲ ሃይማኖት ብዙሕ ኣይፅናዕናየን ኣይፅናዕኮን ከም ሊድያ እምበር ይፈልጥዎ እዮም ብዙሓት ኤርትራውያን ኩሎም እዛ ትግራይ ትግርኛ ትበሃል ትፍጠር ንዛ እንድያ ማዕረ ሕጂ ምስ ተጋሩ ምስ ተፀንበርኩም እዚ ናይ ሃይማኖት ጉዳይ ማዕረ ይመፅእ ማዕረ ይኸውን ተረዲክ ድሓረ ሕጂ ኢሳያስ ምስ ሞተ እዞም እንታይ ኣብ ፀገም ኣሎ ፀገም እዩ ዝመፅእ ኣስተቕፍሩላ ላዝም ሰላት ሓደ ሰብ ክእትወልክየማ ትዛረበ ይኸ ናይ ምንታይ ትግራዋይ ትኽእትወልኪ ሩታ ወየ ጅቦዬ እንዴት ነህ? ኣውርያት እስቲ ሰላም ዶ ቤተዋ ደሓና ዲኺ ሰላም ድዩ ህሜን ዲኺ ፅቡቅ ከመይ ኣለኹ ድሓን ዲኺ ደሓኒ ከመይ ስኺ ከመይ ኣምሲኺ እግዚአብሔር ይመስገን ፅቡቅ ኣበይማ ካብ ኤርትራ ዲ ካብ ኤርትራ ዲ ክኒኸ ኣነ ዶ እዋ ንኩም ዲ ዋይፋይ ዋይፋይ ነኩም ኤርትራ ኢንተርኔት ኢቨን አይ ሚን ኢንተርኔት ነኩም مليو أشمر نعوزي أشمر جمركي نعوزي أخي لا صنعت نعوزي تجمير أشمر الجمرش هيك نيترا يمكن شكرينا أبيت مكرتي قال إدراوي إن شاء الله آمين خناعته الكين حج أنت يا آمين آمين زبالة حونال السوهان طيب تاي فليتا
دحن غرفون علس إلا هنا انتينا خنعللو حجي عللني ناي إثيوبيا تاريخ نقرني ኢትዮጵያ እንታይ ታሪክ ኣለዋ በቃ ክባሱ ይውዕሉ ክጻራረፉ ይውዕሉ እንታይ ታሪክ ኣለዎም በጃኺ እንታይ ታሪክ ኣለዎ ጡሙያት ህዝብ እንዲዮም እንታይ ታሪክ ኣለዎ ሃኒ ነስቲ ያውራ ሕጂ ኢትዮጵያ ኣትየል ክሎ ታሪክ ክጽወች ኣለ أمحرنا أنت إيه سلام نو እንዴት ነሽ سابر يعني عبابة ترونا አንተ አንተ አትበይኝ በስነ ስርዓት አውሪኝ በጣም እያናደርሽ ነው እንትን አይ እዚህ ዘመድን አግኝቼው እኮ ለምን ነው ሃኒ እንዲምትሆኙ ግን ነውር እኮ መደሰት የሚገባሽ ደስታ ለወንድሜ ማለት ሲገባሽ አንቺ እንዴት እንደዚህ ቆይ እሺ ላሰማክ ቆይ የሆነ ነገር አታታትጩ በእናትህ ወደዛ ቆይ ላሰማ እንዳጫ ያንቺም እንዴ እናቴ በጣም ያዘንኩብሻል እሱ ነው ምንድን ነው ምንም በቃ የሆነ ነገር ፈልጌ ነበር ተውኩት ለወርድ ነው አውርደኝ እሺ እደውልልሻለሁ አናዳኛለች እናቴ ናንዬ ደስ ሊልሽ እኮ ነው የሚገባው እሺ ማሪ አለና ዶ አለና ትግርኛ ራቤል የሚትካዩ ትግራይ እንዴ ኦ ትግራይ እስቲ ና ኤርትራ ቁርባ ያዕልልኒ ክበጃኺ ማሪ ናይ ኤርትራ ብዛዕባ እንታይ ሞ ብዛዕባ ኤርትራ ብዙሕ ይፈልጥኒ ታሪክ ሓቂ ዘረባ ኣበይ ተወሊድኪ ሰባት ፈልጦ በዛሕ ኾኒ ኣበይ ተወሊድኪ ተወለድኩሉ ብኤርትራ ማለት ድዩ ኦ ቀደም ያወፅያነ ጓል ክንደይ ክብለካ እየ ጓል 9 ዓመት ከለ ናበይ ወፂኺ ንስደት ናበይ ስደት ሕጂ ኢትዮጵያ ኣብ ኢትዮጵያ ኣለኺ እውይ እንታይ ኣበይ ኢትዮጵያ በይ ኣለኺ ወይ ተደወለላት ኢትዮጵያ በይ ኣለኺ አዲስ አበባ ናብ ወፃኢ ክትኸድ ገለ ወላ ሓንቲ ሕጂ ፕሮሰስ ገለ ዝኾነ ነገር የብለይን ፅኢለ ተቐሚጠ ዘለኹ ከመይ ዋፃ ንድዩ ኣብ ኢትዮጵያ ክንደይ ዓመት ወላስ ክወፅእ ነዊሕ ገይረ ክንደይ ዓመት ተቐሚጥኪ ክንደይ እስከ 7 ዓመት ከለ ኣብይ ምስ መፀ መፂኺ እዋ ኣይተመለስክን ያ ሲከፈት እኮ እንዳለ እኮ ነው የገቡት እኮ ኢትዮጵያ የሆኑ መኖር እኮ የሚወዱ ህዝቦች ናቸው እናቴ ምክንያቱም በቃ እዛ አስቸጋሪ እኮ ነው እዛ አጀኽ ማዓሪ አለን አልክ አሕዋት ቀንዲና ያኔ ላይ ቴንክ ዩ ኢትዮጵያውያን ከመይ ያለው ጽቡቅ አለው ከመይ ሕጂ ኢትዮጵያውያን ደሃን እዮም ዳይ ኮን ደሃን እዮም ጽቡቅ አለው አጀኽ ማዓሪ ምስ ቤተሰብ ገለት ነይሪ በይንኪ ምስ ቤተሰብ እምበር አማርኛ እናውራ እንዴ አማርኛ አውሪ ያለ ነው አውሪ ማለት ትግርኛሽ ማሪፍ ነው እናቴ ትግርኛሽ ደስ አላቅም ስለ ፖለቲካ ነው የምታወራው እዚህ ፔጅ ወይስ ምንድነው ስለ ፍቅርም እናወራለን ስለ ፖለቲካ ትዳር እንዴት አሁን እኔ ባለ ትዳር ነኝና በጣም ወዳት ሚስት አለች ኦኬ እና ሴት ልጅ እንዴት መያዝ እንዳለባችሁ በፍቅር ምናምን ይሄንን አሁን አስተምራለሁ ሴት ልጅን አንዳንዶቹ አመለካከታቸው ሴት ልጅ ስታመነጫጭቃት ትወዳለች ምናምን የሚባለው ነገር ውሸት ነው አዎ ውሸት ነው ፍቅር የሚሰጣት የሚንከባከባት ክብሯን የሚጠብቅላት ወንድ ምናምን ነው የምትፈልግ አዎ ሴቶች ማለት እንደዛ ናቸው እሺ አንቺ አግብተሻል ፍቅረኛ አለሽ ኧረ እኔ እኮ ገና ህፃን ነኝ ገና እየተማርኩ ነው አዲስ አበባ ውስጥ ነው የምትማሪው አዎ ኤርትራ ውስጥ ሳዋ ምናምን አልሄድሽም ቶሎ ነው የወጣሽው ማለት ነው አዎ ቶሎ ነው የወጣሁት እሰይ እንኳን ከሳዋ ተረፍሽ አይ ቤት ጥሩ ነበር እንጂ ለምን ምን ያደርግልሻል ሊማግድሽ የሽማግሌ ጥሩ ነው የሽማግሌ ለምንድን ነው ጥሩነቱ ወጣትነትሽን በደንብ ሳትኖሪ
የዚህ ሽማግሌ ተላላኪ ሆነሽ እሳት ሊበላሽ ኧረ ተው እናት አይባልም። ስሚ በዚህ ለጋ እድሜሽ የኔ ቆንጆ የኢሳያስ አፈወርቂ የክብር ዘበኛ መሆን አይከብድም? አይ ደስ አይልም። እንደዚህ ፖለቲካ ላይ ባንገባ ደስ ይለኛል። አገራችሁን እኮ እንደ ኤርትራ እኮ ስለ አገሩን ትዳር የሚወዱ ጉዳይ ብንቀጥለውስ? ትዳር እሺ፣ ትዳር ለመያዝ ፈቃደኛ ነሽ? ጓደኛ ለመያዝ ነው? ገና አልደረስሽም? አይ ለዛ ነገርስ ብቆይ ይሻለኛል። ወይስ ምን ትመክረኛለህ? በ16 ዓመቴ 16 ዓመትሽ ነው? መሀሪ የሚባል አለ አንድ ዲያስፖራ ነው፣ ያው ሽማግሌ ነው። ሽማግሌ ነው እስክታድጊለት ድረስ አሁን ትጣበሱና መሀሪ ሽኮሪና መሀሪ ማን ነው? መሀሪ ዝበሃል አሉ ሽኮሪና ንዑ ካጣብዘ ግን አረጊት ስባይ እንታይ ገይረልክ? አይ ችግር የለም ማጣበስ እንኳን ይቅርብኝ። ማጣበስን አሪጉ ሽኮሪና አሪጉ አይ ይቅርብኝ። ሓደ ነይሩ ወዲ ሰርገንቲ ዝበሃል ንሱ እውን ስደተኛ ይትረፍኪ ኧረ አንተ አይባልም። እና መሀሪ ግባ አሪፍ ኤርትራዊ ያላገኘው ዛሬ ተጫዋች ነች። መሀሪ ዝበሃል ናይ ትራክ ሾፌር አለ አሪጉ። ሰማኝ ጅቦዬ፣ ለምን ትናንትና ኢንተር ጋር እንሄድበት? ምን ነው በቃ ደነበርክ እንዴ? የት አንተ የሰውዬ የተረገመን የቀጠቅጠናል። አሁን ሳስበው እኮ ደነገጥኩ። ኢማራትን ከሶማሊያ ባራ አሁን እች ልጅ አዳምጠኝ፣ ኤርትራዊ ነች፣ ኢትዮጵያዊ ነው የምትኖረው እና ስለ ትዳር እያወራች ነበር። ገና 16 ዓመቴ ነው አለች። ይህ ምን 16 ዓመት ነው? ኧረ አንተ ተው። ከመጣች ገና 7 ዓመቷ ነው ኢትዮጵያ ውስጥ። የት ነው ያለችው? አዲስ አበባ። እሺ ምን ነው? እሺ ከዛ ቀጥል። እና ትዳር ስለ ትዳር እናውራ። እስቲ እናት ታግዘናለች። አስገባትና እናትን ጎን ለጎን እናት አትበል፣ አይንን እንዳላጠፋል። እኔ ይኸውልህ ቫኬሽን እያት እንዳታይ በኋላ ተቅማጥ እንዳይዝ ናውጣ ጠቅማ በእናት ቀልድ አላቅም። እናንተ ደነዞች ይባል ዲባሪ ምን ያለ ነበረ? እናት ይብላሉ። እናቴ ማለት ፍቅረኛ አላ እናት ትባላለ። ኦኬ ዘተማረት አታሳስባ ከም ካላት አሁን አንዳንድ ሴቶች እኔ ከሴት የተለየው ነኝ ምናምን ትላለች፣ ግን ውሸቷን ምን ሶስት ጡት የላት አውቃል። ግን እቺ ከሴቶች ትለያለች። ከሴቶች እለያለሁ ብላ ራሱ አታስብ። ምንድን ነው የሚለያት? አስተሳሰቧ ደስ ይላል፣ ጨዋታዋ፣ አነጋገሯ፣ ሰው አክባሪ። እናቴን ነው የሚልሽ። አዎ ደስ ይላል። ጥሩ ነው። ጎበዝ ተናገር። ላስተዋውቅሽ ሌላ ጊዜ ብታዋውቃት። እሺ ጥሩ ነው። አሁን ብትተዋውቂያት ምንም አይደለም። በጣም ብዙ ነገር ልታስተምርሽ ትችላለች። ማንንም ሰው አክብራ ነው የምታወራው። ሰው አትንቅ። አስገባት እስኪ እናትህ ሰባት። ማን ያስገባሁን ተናገር አንተ። ማን ያስገባ? ምን ያውቃለሁ? አስገቡኝ። በማን እንዳስገባ አንተ ያስገባኝ መስሎኝ። አስገባትማ። ለምን አንተ እንዳላስወጣ እኔ ፈልጌ ነው ማስገባት። አንተ ፈልጋ አይደል የምታስገባት? ስማ እከካ ምን ያድል ልጅ ይርኩት እሷ ቤት ረሳ ናውጣ። እከካም ለኔ ናውጣ። አፈራባት ብላ ትናንት ሙዚቃ እየጋበዛት ነበር። ማሪ ጸባይ ግበር አስገባለሁ። ጸባይ ግበር እንዴ! ሚስቴንማ በዚህ እንደዚህ እየተጨቃጨቅ እንድጠራብኝ አልፈልግም። እናቴ ነውር እኮ ለሚስትህ ነው። ጸባይ አዎ። ስማ ተፋታኝ። እኔ አሁን ስላለው ሁኔታ እንድታግዘን አስገባት ነው ያልኩህ። እኔ ሰው እንትን እያለ እንደ ቅናት ምንድን ፖለቲካ ለመስዋዕተው ለምን እንደምትቀናው? እሷን አስገባት ስላለ ሰው ትቀናል። ለምን አልቀናም? በቃ ወንድ አይደለህም ማለት ነው። ኮንፊደንስ የለህም። ናውጣ በሚስቱ የማይቀና ወንድ አይደለም። እንዴት ነው ሰው የሰው ልጅ ወንድ ነው በሴት ቅናት ጽብቅ ፍቅር ምሽ ሽኮሪና አይጽላኒ እንዴ ይጽላን ከመይ ይጽላ ማሪ ራስከ እንዴ ለምን ትቀናለህ? አላለኝ
ተው እንጂ ባህሪ ፍቅር እኮ ነው። ፍቅር ደግሞ ቅናት ከሌለ ወይ ዛሬ አሁን ተግባ የምትለው ፖለቲካ አታወራም። አንተ ደግሞ ፖለቲካ ነው የምትቀድ። አኖን አንቀድም ፖለቲካውን። በቃ ፖለቲካውን እኮ እጅ ሰጠ እኮ በቃ ጨረስ ነው እኮ ፖለቲካውን። እጁ ሰጣ ተበል ነገ ገባልሃለሁ። ትንሽ አስደንግጦ ነው እሱ። አንተ አይ ዋናዎቹ አልገቡ። አንተ ልገባ ነው ችግር የለኝ። አንተ አሁን ሌላ ጉዳይ እገባልሃለሁ። ቆይ ልኬላታለሁ። ስራ ከሆነች አትገባም። እሺ ሽኮሪና ሊዱ አቤት እሞ ፎሎ ግብር ይኽን መሓሪ ኤርትራዊ ሓውናይ ታጋይ እዩ። ኦኬ ሻለቃ ነይሩ። ኣብ ሱዳን ይነብር ነይሩ። የምን አባ ሱዳን? እኔ ሱዳን አውቀዋለሁ እንዴ? እስቲ ቀስ በላ አስረዳት። ስላን ምን ሆነ ነው የምትቸኩለው? እና ሱዳን እንዴ ሮንግ ኢንፎርሜሽን አትናገር። አስለኔ ሚውት አድርግ። ከዛ ሮንግ ከሆንክ መጨረሻ ላይ ታወራለህ። ልጨርስ። አፌ ላይ አትኩ። በገዛ እዚሁ ተገትሬ ጨራሽ ዝም ልበል? እስቲ ዝም በል። ኋላ ሚዛንዬ ያራዳ ልጅ እንዲመችሽ እናቴ ትሙት። ምርጥ ሰው ሊዱ ያው መሐሪ ይባላል። ኤርትራዊ ነው። ሳዋ ሂዶ ሰልጥኗል። አማርኛ በደንብ ትሰሚያለሽ? አዎ እችላለሁ። ሳዋ ሂዶ ሰልጥኗል። በኢትዮ ኤርትራ ጦርነት ትልቅ ተጋድሎ አድርጓል። የኤርትራ እና የኢትዮጵያ ጦርነት ካለቀ በኋላ በትግራይ በኩል ድንበር ሲጠብቅ ነበረ። ብሬንና ዲሽቃ እንዲሁም የቡድን ጥይቶችን ይዞ እዛ ይጠብቅ ነበር። ከዛ ተጋሩ ናቸው የገዙት ዲሽቃውን ምናምን። እሱን ገዝተው ብር ለእጁ ሰጠው። በሱዳን አድርጎ ወደ አሜሪካ ገባ። ትጥቁን ሽጠው። አሁን አሜሪካ ነው የሚኖረው? አዎ ታንክ ነበር። ታንኩን ሸጠው። ስንት ነው የሸጥከው መሐሪ? ድንበር ጠብቅ የተባልከውን ታንክ? አፈር ብላ ቀጠል። አሪፍ እንትን ያለው ቀጠል። እኔ እኮ በጣም ይኸውልህ የሚገርመኝ ነገር አንተ እንዴትና የአንተ ነገር ሲነካ ዋያያ ትላለህ። ይሄ እኮ ነው ችግር። እሺ ቀጥል። በትልቁ ላድርግ አልፈልግም። እና ይሄን ያክል ካስተዋወቁሽ አንቺ ደግሞ ራስሽን አስተዋውቂ። አይ እኔ እንኳን ንግሬ ያለሁ እኮ ተዋወቂዋ። ኧረ ምን ብዬ ነው የምታወቀው? እኔ ታውቃለህ የነገርኩህ ነበረ እኮ። ምንድን ነው የነገርሽ? ገና ከ7 ዓመት ከኤርትራ ወጥቼ እዚህ ኢትዮጵያ ነው ያለሁት ነበር ያልኩት። ሌላ ታሪክ የለኝም። ትምህርትም ያጠናው ነው። አሁን እየተማርሽ ነው? ትምህርት ኤርትራ ውስጥም ተምረሻል? አዎ። ትምህርት ለመማር የቱ ነው ቆንጆ? ራስሽ ነፃ አድርገሽ የምትማሪው ኤርትራ ውስጥ ነው ወይስ ኢትዮጵያ ውስጥ? ሁሉም ቆንጆ ነው። ኤርትራም ቆንጆ ነው፣ ኢትዮጵያም ምንም አይልም። ግን ኤርትራ ላይ እንትን ነው በደንብ ነው እንትን የሚይዙ አስተማሪዎች ምናምን። ኢትዮጵያ ውስጥ? ኢትዮጵያ ትንሽ ነፃነት አለ። እሺ ትምህርት ቤቱ እንዴት ነው? ደህና ነው፣ ቆንጆ ነው ትምህርት ቤቱ። ተማሪዎቹ ምንም እንትን ነገር የለም። ባይዘው ኢትዮጵያ ላይ በጣም ነው የምወዳቸው እኔ ራሱ። ኢትዮጵያ ላይ ትምህርት ቤት ነፃነት አለ፣ ኤርትራ ውስጥ የለም። እየቀጠቀጡ ነው የሚያስተምሩት። ነፃነት ስልህ አይደለም፣ ስርዓትን እንትን ትይዛለህ። ማንም አይለቅህም እዛ። ነፃ ማርክ የሚባል የለም አብዬ። አዎ እዚህ ግን 60 ብር ጠጅ ከሰጠ ነፃ ማርክ አለ። እዚህ አሁን ምንም ማርክህን ብትወጥቀም እንትን ማርክ ትችላለህ። አተንፍሱ ነው እንዴ? ሀገሬ በዚህ ደረጃ እንትና እንደ እውነት አይደል እንዴ? የምታውቀው ነገር ናውጣ ሀገሬን ዝም በል። አውሪ። እሺ ሌላስ? ምግባችን፣ ሰው፣ ፍቅራችን እንዴት ነው? ጥሩ ነው። ቴክኖሎጂው፣ ፎቁ፣ ከተማው፣ መብራቱ ምናምን እንዴት ነው? አዲስ አበባ ሁሉም ቆንጆ ነው። አዲስ ነገር የጠፋ ነገር አለ? ጅቦ ድንገር አንድ ነገር ጠይቃት። አይ እሱ ችግር የለም ጠይቃት። ኢትዮጵያ ውስጥ ግን አዲስ ነገር አለ ያወጣው የዓለም እንትን 440 ቢሊዮን ዶላር ጠፍቷል ብሎ አውጥቷል። እሰይ እንኳን ጠፋ እና ምን ይጠብስ? የት ገባ ያ ገንዘብ ማለት ድምፁ አለ። ምን አገባች ልጅ? አሁን ፖለቲካ አታወራ። መረተው ግን ማሪ አይገባም። ደነዝና አንተ እኛ እኮ ስለ ፎቅ እያወራች ተዋት። አስወጣት ማሷል ስለ ኤርትራ ስለ ምናምን ልቆሰቁስ ትፈልጋለህ? ናውጣ። እኔ ምስኪን ልጅ ነች። ስለ ፍቅር ላውራት፣ ስለ ትዳር። አንተ ፖለቲካ አውርተህ ጉድ ልታረጋት ነው። ስርዓት ዘይብልካ ስርዓት እና ማሬ
አዲስ አበባ መብራቱን መንገድ ስለ እንትን ብናወራ ስለ ምንድን ነበር ያልከው? ስለ ትምህርት ብናወራስ? ስለ ትምህርት አንቺ ደግሞ ስለምንኛው ትምህርት ነው የማወራሽ በዚህ ሰዓት? የትኛው እንዴ? አይ ከፖለቲካ ውጪ እሱም ማይሆን ነው ማሪ። ወይ ስለምን እናወራ የኔ ቆንጆ? እስቲ ሌላ ከትምህርት ውጪ ስለምን መጽሐፍ ምናምን ማንበብ ትወዳለህ? እወይ መርዘን ሕማም ርእሲ ሃኒ አሁን እንዲህ ጸባይሽ ሲስተካከል እኮ አንዬ እንዲህ ግን ያንን አንበሳ ግን መልሽ። መጽሐፍ እንዴት ነው? እሺ መጽሐፍ ላይ አይደለም፣ ምንም አይደለም የኔ ቆንጆ፣ ምንም አይደለም። ከመይ ተንብብ ዶ ታነባለህ? አያነብብኝ አይጽፍን ሆነ አያነብብኝ። ምንም አይነት መጽሐፍ አንብበህ አታውቅም? ምንም። አንቺ ምን አይነት መጽሐፍ አንብበሻል? ስለ መጽሐፍ ማንበብ እወዳለሁ። ብዙ ባላነብም ደስ ይለኛል። ኤርትራ ውስጥ ማን አለ ጸሐፊ? ጉብዝ ጸሐፊ በብዛኛው አማርኛ ይጽፋል። ይቅርታ እሱን ብዙ እንትን ነው ማነበው እኔ የሆነ የፍቅር ወይም በአማርኛ ነው የቢዝነስ ሳምቲንግ በአማርኛው አማርኛማ የፍቅር ታሪክ ነፍ ነው። በአማርኛ በትግርኛ በእንግሊዝኛ ማነባለሁ። ግን የፍቅር መጽሐፍ ይጻፋል ኤርትራ ውስጥ አለ ብዙ። የሆነ ስንት መጽሐፍ አንብቤ ነበር መሰለህ። መጀመሪያ ስጀምር በትግርኛ ነበር የጀመርኩት። እስቲ የትግርኛ የፍቅር ታሪኮች ኤርትራ ውስጥ የተጻፉ ርዕሳቸውን ንገሪኝ እስቲ። ውይ ሓንቲ ተመርዓውንባ ዘንበብኩ አነ ተመርዓውንባ ያስለቅሳል። ተመርዓውንባ በጣም ያስለቅሳል። መጀመሪያ እሱ ነበር ያነበብኩት ጀመር። እርግጠኛ ነኝ ሊያገባት ብሎ ተለያይተው ሌላ ሀብታም አግብታ ምናምን ነው። አይ አይደለም፣ እንትን ነበረ ሁለቱም ፍቅረኛሞች ነበሩና የሆነ ጊዜ ቀጠሮ ምናምን ነበራቸው ሁለቱም። ከዛ አንድ ላይ አምሽተው ሰውየው በዝም ብሎ ይሸኛታል፣ ታክሲ ምናምን ሳያሳፍራት ማለት ነው። ከዛ ልክ ወደ ቤቷ እየሄደች ያለች የሆነ ባለ ታክሲ ላድርስሽ ብሎ እንደዚህ ጠለፋት ምናምን ማለት ነው። ወይኔ ከዛ ሴትያ እንደዚህ ልክ በዛው ጊዜ አረገዘች። ከዛ ጠልፎ ከደፈራት ጋር ጠልፎ ከወሰዳት ሰውየው ጋር ከዛ በኋላ እንትን ከፍቅረኛዋ ጋር ቅድም መጀመሪያ ግንኙነት ምናምን አልነበራቸውም። ሳገባሽ ነው ድንግልናሽ ይሁንልኝ ብሎ ምንም ሳይነካት እንደዛ ነገር ነው። የከንፈር ወዳጅ ዝም ብሎ መሳም ምናምን እንጂ ምንም ንክኪነት የለም። ተማሪዎች ምናምን ነበሩ። ወይኔ እሺ። ከዛ እስቲ ዝም ብዬ ነው ልቀጥል። ከዛ በኋላ እንትን አረጉ። እሷ አረገዘች አላልኩም። ሰውየውን እንትን አለችው፣ ካንተ አረገዝኩኝ አለችው። ምንም ግንኙነት ምናምን ሳይኖራቸው ማለት ነው። ዝም ብላ በድፍረት። ይሄ እውነተኛ ታሪክ ነው። እውነተኛ ታሪክ ነው መሰለኝ። ያለ የታክሲ ሹፌር ነበር። ከዛም እንዳረገ ታውቃለህ? የታክሲ ሹፌሩ ደግሞ ልጅ አለው። ልጁ ደግሞ የሆነ ጠጭ ምናምን ነገር ነው። መሀሪ ነው፣ በቃ ራሱ ነው መሀሪ። የታክሲ ሹፌር ነበር እዛ አስመራ ላይ። እሺ ቀጥይ። ከዛ ልጅ አለው ብዬ ነበረ። ልጅ አለ። ልጁ እንትን ነው ጠጭ ነው እንዳልኩ ምናምን። አባቱ ደግሞ መኪና አለው፣ ቤት አለው ምናምን፣ ውርስ ይፈልጋል። በዛ ደግሞ ልጅቷ እንዳረገዘች አወቀ። ማን እንዳስረገዛትም አወቀ። አባቱ እንዳስረገዛት አወቀ። እሺ ከዛ የሆነች ጓደኛዋ ነበረች፣ የሷ ጓደኛ ያቺ እንትን ያደረገች ነው። ቤት ፍርድ ምናምን ሄዳ ያንተ ነው ያለችው ነው ለዛ ፍቅረኛዋ ጋር ለዛ ፍቅረኛዋ ሳያረጉ እንዴት እሱ ይሆናል? ከዛ እሱም ተከሶ ምናምን እስር ቤት ገብቷል። ነገሩ ግን ጓደኛዋና የባለ ታክሲው ሹፌር ልጁ ያውቃሉ ከማን እንዳረገዘች። ከዛ በኋላ ልጁን ወለደችውና ያ እንትን ያልኩ የሹፌር ባለቤቱ ልጅ ያልኩ እሱ ከጓደኛዋ ጋር ተመካክረው
ልጁን አፍኖ ገደሉ። በመጀመሪያ ጓደኛውን አሰመጣት ማለት ፍቅር ውስጥ ምናምን አስገባትና ተመካክረው ልጁን ሰረቁት። ምክንያቱ እንዲገለውና ውርስ እንትን ሚለው ሰው የለም ከዛ በኋላ ማለት ነው። ገብቶሃል አይደለ? አዎ ገብቶኛል። ሊቁጭ ልጁን ከዛ ልጁን ገደሉት ማለት ነው። ሁለቱም ሆነው ህፃኑን ከዛ እንትኑ ፖሊስ ደግሞ ነቃባቸው። ከስንት ዓመት በፊት አነበብኩ መሰለ ከ3 4 ዓመት ነው ያነበብኩት። ትንሽ እንትን ያልኩት ወንጀል አጣርቶ ይነቃል። ኧረ ተይ ምን ኤርትራ ፖሊስ አሁን ስንት ማሪ የኤርትራ ፖሊስ ወንጀል መመርመር። ከዛ አገኛቸው ተገኙ ከበስተመጨረሻ ባይዘወይ ልጁ ደግሞ ፍቅር አስምጣት ነበር አልኩህም። ሪጀክት አደረጋት። ከዛ እሷም ጓደኛዋን ልክ እሷን ሲተዋት ያቺ ደግሞ ሄዳ ወደ ፍርድ ቤቱን ሁሉም እውነት ትናገራለች። ደብዳቤ ምናምን ጽፋ ለፍቅረኛዋ የነበረውን ላከችለት። የተወሳሰበ ታሪክ በጣም የተወሳሰበ ነው። ትንሽ የራሱ እንትን አድርጌ ነው የነገር ካለው። እስቲ ኮማንደር ይህን መጽሐፍ አንብበዋል? ኮማንደር አንብበዋል? ኖ አንብበው ዛና ትብሎላ አብያም ጫ እሺ ቆይ አንዴ ሊዱዬ ኮማንደር ይባላል። ተመርዓውን ባት ብል መጽሐፍ ብሎ ግደፊዮ ሞኸፈልጠክ መጀመሪያ ኮማንደር ይባላል። ከማሪ በእድሜ በ5 ዓመት ያንሳል። በኢትዮ ኤርትራ ጦርነት አልተሳተፈም። የኢትዮ ኤርትራ ጦርነት ካለቀ በኋላ አዲስ ምልምል አፈሳ ነበር ታስታውሽ እንደሆነ ኤርትራ ላይ እና እዛ ታፍሶ እንትን ገባ፣ ሳዋ ስልጠና ላይ ያለ ጠፍቶ በእግሩ በሱዳን አድርጎ ሱዳን ውስጥ ለ8 ዓመት አሲዳና ፉል እየሸጠ ሲያሳዝን ታሪኩ። ከዛ እንደገና በሊቢያ አድርጎ እናቴ በሊቢያ አድርጎ አሁን የሚገኘው ዩኬ ነው። ተፋለጥ ይህ ተተዋወቀው ኮማንደር ሰላም ዲዩ ጅቦ ያነ ቀናት ከፈላ ያንተ ላስተዋውቃት አቲና ጅቦ ማማገል አቲና ኮማንደር ጅቦ ከደላ ና ጅቦ ናውጣ እንዴ ማሪ እንዴት እንደሚናደድ ኮማንደር ተፋለጣ ተለበል ኖ ቤላንዲ 50 ሀያታ መገደሲ ኩሉ አነሲ በሊቢያ በታይታኒክ የመጽ ነው። ታይታኒክ እሺ حبنا تايتانيك ተፋለጣ ኦኬ ከመይ ከሪዱ ሰላም ነኝ ማሪ አትናደድ ሰላም የኸመይ ቤላ ከመይ ጣና ሰላም ሊኩሉ ከመይ ትምርቲ ጽቡቅ አምላኽ መስገን ቤላ ሞ አፋሊጥ ክሎ ትናቴ መገድ ኩሉ ነገር ክሎ ማለት ነው። ከምዛ ዘበላ ያጅቦ 7 ዓመት ረሲዮ ማሪ ብርጌድና ሐመዱ እዩ ብርጌድና ሐመድ ይብልዓሞ ብርጌድና ሐመዱ እዩ ወዚያ خرسي ዋጸነህም ብርጌድና ሐመዱ ይኻ ብርጌድና ሐመዱ እንታይ ማለት እዩ? ብርጌድና ሐመዱ እዚኦም መንስያት ከም ዝበሎ ጅቦ ብዙሕ ፀገማት ሓሊፎም ደኸዱ መንስያት ነዚ ብዚ ሰቂልዎ ዘሎ ሰባይ ንዑ ካሊዎ ዘሎ ሰባት ማለት እዩ። እዚ ተሰቂል ዘሎ ሰባይ እዚ ሰቂልዎ ዘሎ ጅቦ እዚ አረጊት ሰባይ ወዚ አረጊት ከልቢ ከምዚ ሕጂ ንዓይንና ዓኽም ኢንሻአላህ ኣብ ደገ ቀሚጥና ዘሎ ማለት እዩ። ኣብ ዓድና ኮይና ሲ ምሻለኪ ክንመሃር ክነብል እንካ እንዶ መጽሓፍ ናይ መጽሓፍ ገሌና ንሕክፀን ኢና ኦኬ ሓራይ ሞ ተፋሊጥክን ኣለኹ ሞ ሶ ጀስት ከመይ መጽሓፍ ተንብብ ኢኻ? ተንብቤ መጽሓፍ ኣነ ክንደይ መጽሓፍ ተንብብካ ኣለኻ? ክንደይ ሞ ክንብለኪ ብዛዕባ ምንታይ ኢኻ ተንብብ ኢካ? ኦኬ ኣነ ብዙሕ ፊክሽን እንደ ድፈቱ ብዛዕባ እንታይ ከምዚ ፊክሽን እንደ ንብባና ፊክሽን ኦኬ ኣነ ብዙሕ ብዚ ከምዚ ናይ ታሪክ የለመለኻ ከምኡውን ብንየርየ ናይ ታሪክ እወ ሞስት ላይክሊ እቲ ዝበዝሐ ግን ከም ዝበልክ እዮም ሻሎ ኣብ ሞር ሂስትሪ ፕላስ ከም ፊክሽን ከዓ ማለት እሺ ጽቡቅ ትግርኛ ዲኻ ተንብብ ወይስ ካልእ ቋንቋታት እንግሊሽ ግን? እወ ትግርኛ ሞር ትግርኛ የደን ብባነ ትግርኛ ኦኬ በትግርኛ ሐሳቡ በትግርኛ ተዛረቡ በትግርኛ እና ይግድን እሺ ስለ ናይትራክ
ስለ ናይ ትራክ ስፔር ፓርት ገለ ክትዛረባ ዲኻ እቲ ትማል ኣነ ስኻን ጀመርና ጉዳይ ተወዲዱ ኣይተወዲዱ ናውፃ ፖለቲካ ኣይትዛረብ ፖለቲካ ኮነን ናይ እናት ተወዲድ ትማል ጀምርና ነበርና እንታይ ጀሚራ ተጻሊና ገለ ታሪቅና በቃ አይ ብዛዕባ ይሓት ካለለ አንተ ሻቢያ የኔና የእናትህን ጸብ በቃ ቁጭ ብሎ ይከታተል ነበር ማለት እኮ። ሊዱ ግን በጣም ፎሎ መልስ ይህ ሊዱ ሀብቴ ኤርትራውያን ፎሎ አድርጓት። በጣም ደስ የምትል ልጅ ነች። አማርኛዋ ምናምን ደስ ይላል። መሐሪ ወዲ ሹቅ፣ ኧረ ወዲ ሹቅ አይደለም ይሄ አሹቀቃኝ ያልሆነ ነገር ሊያመጣብኝ እኮ። ከእናት ጋር ታረቃችሁ ምናምን። እናት ጋር መቼም አልጠላም። ሊዱን ግን ፎሎ አድርጓት በእናታችሁ። እናቴን ምርጥዬ ልጅ ነች። በተለይ ኤርትራውያን ደስ የምትል ልጅ ነች። ሊዱ ፎሎና ገብር ቢሆን ኦኬ ፒን አድርገኝና ደግሞ ስሚ እንትን እንዳትሺ እንታይ በውስጥ እንዳይጀነጅኑሽ ዝም ብሎ ፎሎ ያድርጉ ምናምን ተጫዋች እነሱ ጋር እንዳትጀናጀኝሽ። አልጀናጀንም። እሱን እንኳን አልፈልግም። ጎበዝ ሁሉም ባለጌዎች ናቸው። እሺ ኦኬ ወላ ኤርትራ ወላ ኢትዮጵያ ከትጃናጀን ይخሙሽ አልጀናጀንም። ጎበዝ ጎበዝ ለማሐሪውን መጽዩ ከመይ ሓፍቴ ገለ ዳሃን በቃ ከይትምልሱ ሊኸቻለን እኔ ተወኝ በእናት ፎሎ ማለት ሽኮሪና ኮማንደሩን ሕጂ አቲ ዘሎ ብውሽጥ መጽዩ ገለ ፎሎ መልስ ላይ ጓል አዲ ትግራይ ከይትምልሱ ሊኸ ሃሪ ፎሎ ካትምልሱ ለምና በካዳ ምን ፎሎ ገብራ በዘም ብለ ፎሎ አድርገ በቃ ተከታተላት። አንዳንድ ነገር ትፖስቻለሽ እንዴ ቪዲዮ ምናምን? አዎ ፖስት ላለሁ በቃ ቪዲዮ ላይክ አድርግላት ምናምን ምን ትሰራለህ አንተ? ትልቅ ሰው አይደል እንዴ? ያላት 217 ፎሎ እኮ ፎሎ አድርጋት አሳድጋት። በቃ ኤርትራውያን ፎሎ ያድርጓት ምናምን። አሪፍ ልጅ ነች። ፎሎ ግበሯ እኮ ይለኮ እንታዶ ለአኔ ሊዲዬ ባሬ ፎሎ ግበሯ ዘይት ዛሬ ይበረ ቴንክ ዩ ስደቢያቸው እስቲ ሁሉንም አንተ ገርምኒ ዝም ብለሽ ስደቢያቸው። ፖዚቲቭ መሆን ይሻላል ብለህ ታምናለህ ወይስ ኔጌቲቭ? ሁለቱም መሆን አያስፈልግም። ፖዚቲቭ መሆን አለበት እንጂ ኖ አያስፈልግም። አያስፈልግም። ዝም ብለሽ አሁን እህቴ ምን መሰለሽ እዚህ ቲክቶክ ላይ የምታገኙን ሰው ማበሻ ቀጠር ከዚህ ጥፋ ምናምን እያልሽ በቃ ብሎ ሀሳብ እረዳለሁ፣ ሀሳብ እገዛለሁ። የራስን እንጀራ እያበሰርክ ልጅቷን አግሬሲቭ አታርጋት፣ ተዋት። ሌባ አስወጣለሁ። ለምን አስወጣኝ? እከክ ልጇ መሐሪ ስርዓት ክበር። እቺ ህፃን ልጅ ነች። እሷ ፊት እንዲህ ነገር አትናገር። ነውር ነው። መጥፎ ነገር እንዳትባር እህታችን። አሁን ነው የገባችን። አይ ተጻረፍ ሊዱ ሀብቴ ግደፍ ይወዱ ሰው እኔ አይጻረፍ ነው ያጃ ቲክታክ ላይ የራስ እየተጣበሽ ሰውን ተሳደብ ይተላል እንዴ? ጩጬ ነች ገና ህፃን ልጅ እኮ ቻንተችን ለመጥበስ ታስባለህ እንዴ? አታፍርም እንዴ? አይደለም ስለ ስርዓት አድርገሽ መልሽ። 17 ዓመቷ እኮ ነው። ስማ ስለ ስርዓት አድርገሽ እንደዚህ አድርጊ፣ እንደዚህ ቪዲዮሽም እንደዚህ አትበይ ማለት ተሳደብ ይተላል እንዴ? ስደቢያቸው ተገረም ምን ሊጻረፍ ነው ሰው ካይ ተጻረፊ ነው ባሉ ይጻረፍን ይፈልጥ ባይዘው ይወስኸው ላይ ይጻረፍኛ አድኒቀካ ሊዱዬ ለኔ ፎሎ አድርጊኝ። እሺ ማሪ ፎሎ አድርጌሻለሁ። የኔን ብቻ መልሽሽ። ቴንክ ዩ። እሺ ኦኬ ትበልኪ አዴ ማርያም ማሪ ኦኬ ፈሎክ ብለከ እናት ጉዳን እየሰማች ነው ከታችሁና ፎሎ አድርገን ማሪ ጁዋና ተጥራ እናውጣ። እናት እህት እኮ ነው በቃ ዘመድ ምናምን ይወዳ አቤት እህት ኢሬማን ገብቷል እዚህ ጋር። ዛሬ የሻቢያዎች ቀን ነው። እናቴን የሻቢያዎች ቀን ነው። ከትናንትና ጀምሮ እኮ ነው ቀናችን። ጅቦይ ካወላ ማነስ አንድ ሳደብ ሰውየው መቶ መሳደብ ጀምሯል። ደቂ ብቻ ነው ዋስገብ አጥቅጠዋል። ግን ይቀጠቅጣቸዋል። እናቴን ይቀጠቅጣቸዋል። አሁን ፖለቲካ አታወራው። ሰውየው እኔ ያለው ማንም ሰው ስራችሁን ስሩ እንዳትናገሩ እንዳትመልሱ አለ ኩትራ ኢሬማን ሚውት ከተዛረብ ማሪ አቤት
ሊዱ ማዕረ እሞ ከመይ አላ አዲስ አበባ ጽቡቅ አላ አዲስ አበባ ጽቡቅ ደህና ደሃኒ ግበራ አያና እንዲ አፍሪሕና ኒሮ ሚያንተ ሊዱ አይ ፈጅሪዮ አዲስ አበባ ፈትኺዮ ወላ እንታይ ኮይነ መውፀለይ ተገርኒ ኖ አነ መውፀለይ ይኹን ከአይተክ ፈትኺዮ ደይለኪ أنا كوماندر أنت عارف حتى زي دخا تزنبرنا أجر دس ميلو كوماندر مسوا أجروا لايك نبرنا يوم نبرا سيت فوتو يا خا كاو حراوت أنت خونا أنا دي سوا زيت فوتو نو ما مالتي نو فتح يدوك إلى فتح يدوك أي بتقرني يتناقروا بأمارني الترجم اللاج هنا توانو زين برج نورو عدلم كذا كونا أنا تاجين تاني متى ما عدلم أتاب أنا عايز أجلسني أمريكا دو تعم محر أمريكا دو فتح يدي سابق تبلين تخيل كونا درزي كل نجارات نو مو السامي بينيشتي سلزخونة محاري نيشتي عندنا سا ترديكا تم زخمانا كونت نيشتي سجي ميبي سا خاله هلو أسات من سبعة إليك بنيشتي وقت إلى تكام محاري قال شو من تقول له خي وقت ميلا ترديكا يا حجي سي تفيل تقبرو خاب كلتي وخمان تزلا تعفيل تقبرو حجي خاب كلتي نعاي ዘጠኝ ዓመቷን የወጣችው 7 ዓመት ኢትዮጵያ ኑራለች 16 ዓመት ልጅ ነው አሁን እኮ ጅቦ እሷ ከኤርትራ ፊልም የምታደርገው ኢትዮጵያ ውስጥ ለመሰለ ቲኔጀርነቷና ፋይሬጇን እዛ ላይ የገባችውና ሁሉ ጊዜ ሚሞሪ የምታደርገው ያንን ነው አሁን ኤርትራ ላይ ለምን ታይዜና حتى ማሐር ሐወ ለምን ታይዜና حتى ሳኽ ምን ነርና هو حجي تاريخ تبرك هذا زكو فرط نجاريو ما نمسك عدو حلفو خبا يدلني تردي خاني حلفا تبرك حلفا ختاري فايت تصبي قر انا اوس نزلا ابكم عن هو طرخ نتو አይደለም بخو متحاسب كاس اجميلن يا ابز معات አዶጉ ሒላታ ታታ ኾፍ አቦች ልጅ ያስበሉብኛል ሊዱ የማሪ ቻው እሺ ቻው ሊዱ ወረድ ኦኬ ቻው ቻው ማሪ ቻው ጉድ ናይት እነዚህ ባለጌዎች ናቸው ፖለቲካ ሊጀምሩ አሁን ጃስ እርስ በርስ ተያዝ እንግዲህ ብርጌና አህመዱና ሻቢያ عبالهم شعبي لهم كبزهم كله دي كمان جوار بقينا حمد له بعلكم شعبي اكل مسجد في باسناكم جيبوا الرمان ميت غيرو تاخوني زي الرمان زبال مرحبا سلام بيو ايا جيبو كما يودي ري مرحبا ايا جيبو خبي سلام ديو فانا لا اسكباني عرفت جيبو تدويلوا مثلني معري دولات ቅዱሳን በሉ ቻው 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 በኋላ እንገናኝ ማሐሪ ሐወይ ወደ ቤት እመጣለሁ ኧረ ጅባ ሆነ አይደል የገባው معري